እንዴ ቤተክርስቲያኒቱ አንድም ታምረ ማርያም የላትም እንዴ? አሁን አንተ አላት ታምረ ማርያም አላት። እሱን ለምን በቤተክርስቲያን በግለሰቦች የተባለውን ተውና፣ ቅድም እንዳልኩ ሰምተኝ ከሆነ እንድታወራ ደምቻለሁ ነበር። በግብረ ስላሴ ብርሃኑና በተስፋ ግብረ ስላሴ በእንደነኛ አይነት ግለሰቦች የታተመውን ታምረ ማርያም ልተውልህ። የቤተክርስቲያኒቱ የምታምንበት አንተ ቤተክርስቲያኒቱ የሚያመነችበት በሊቃውንት ታይቶ በራሷ ማተሚያ ቤት የታተመውን ታምረ ማርያም አንድ የምጠቅሰው የለም ለዋቢነት። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። አባዬ ስምህ ይባረክ። የትኛውን ቦታ ስምህን እጠራዋለሁ፣ የትኛውን ቦታ ላይ ስምህን እጠራዋለሁ፣ ስምህን እጠራዋለሁ። ውድ የሆነው ስምህን እንጠራዋለን፣ ቅዱስ የሆነው ስምህን እንጠራዋለን። የማያሳፍር አዎ የጌታን ስም ይጠራ አያፍርም ተብሎ እንደተጻፈ ስምህን ጠርተን አላፈርንም። በታናናሾች በታላላቆች ፊት በሰይጣን ፊት ስምህን ጠርተን አላፈርንም። በአባት አይቷል። እዚህ ያለ በስምህ የተጠራ ህዝብ አይተናል። ስምህን ጠርተን አላፈርንም። የምታሳፍር ጌታ አይደለም። ክብራችን ነህ፣ ዝርግፍ ጌጣችን ነህ። የእግዚአብሔር ልጅ ኢየሱስ ለዘላለም ስምህ ይባረክ። የኔ አባት ስምህን እጠራዋለሁ። ይህን መዝሙር ክፈትልኝ፣ አዘጋጅልኝ ቤካዬ። ስምህን እንጠራዋለን፣ ቅዱስ ስምህን በእውነትና በጽድቅ እንጠራዋለን። ጠርተን ድነንበታል፣ ጠርተን ተሰውረንበታል፣ ኃይለኞች ሆነናል። ስምህን ጠርተን ኃይለኞች ሆነን፣ ስምህን ስንጠራ ጀግንነት ይሰማናል ውስጣችን። አንድ የሆነ ቦታ ላይ አቅርቦ ነበር። ያቀረበው ነገር ላይ ኋላ ላይ ሲጣራ በመምህራን ሲጣራ ቤተክርስቲያኒቱ የማታውቁ መጽሐፍ ሆኖ ተገኝቷል። ስለዚህ በጣም የቤተክርስቲያኒቱ መጽሐፍ ነው። እንግዲህ ቤተክርስቲያን ሰዎች እንዳልሆነ ነው ያስረገጡት። ዲበክ ሁሉ ነው አይደለም ብሎ እዛው ጋር ሲቀጣጥፍ የነበረው ሰምቻለሁኝ እኔ ራሱ። ስለዚህ አሁን እሺ እኔ እዚህ ስንት ጊዜ ሳሳይ መተው ዝራ አይሉም። ሌላ ቤት ግን ሌላ ሲጠቅስባቸው መተው አይ ምናምን ነገር ብለው ይላሉ። እና ሊበክሉ አይደለም ወሳኙ ብራዘርዬ። ኦኬ ቤተክርስቲያኒቱ ለአገልግሎት ለጥቅም የምታውለው መጽሐፍ ነው። በግብረ ስላሴ ብርሃኑ ማተሚያ የታተመ። ስለዚህ አዳምጠኝና የመጨረሻ ልበልና ትሄድበታለህ አንተ መሄድ ከፈለክ። ስለዚህ ቫራይቲ ኦፍ ቨርዥን ስላለ ይህ ቫራይቲ ኦፍ ቨርዥን ደግሞ ሰዎችን ወደ ማደናገር የገባበት ሁኔታ አለ። ስለዚህ በመጽሐፍ ቅዱሳዊ ጉዳይ በሆኑሽ ነገሮች እናወራ። ኋላ ላይ ያልሆነ ነገር ሆኖ ቢገኝ ምንም የሚጠቅመው ነገር ልፋት ብቻ ነው የሚሆነው ማለት ነው። ስለዚህ ታምረ ማርያምን አሁን ታምር ነው ብዬ ባልፈልግ ራሱ ለአንተ ምንም እንትን ሊሆናች በቃ ታምር ነው ብዬ ማለፍም ይችላል፣ እኔ ማብራራት ካልፈለኩኝ ማለት ነው። ስለዚህ በመጽሐፍ ቅዱሳዊ በሆኑ ነገሮች ብቻ መወያየት ካቻልኩ ወያይ ያለው ካልሆነ ነገር ሌላ የሚወያይ ሰው አስገብታችሁ የራሳችሁን ሐሳብ ማራመድ ትችላላችሁ ለማለት ፈልጌ ነው። እንዴ ቤተክርስቲያኒቱ አንድም ታምረ ማርያም የላትም እንዴ? አሁን አንተ አላት ታምረ ማርያም አላት። እሱን ለምን በቤተክርስቲያን በግለሰቦች የተባለውን ተውና፣ ቅድም እንዳልኩ ሰምተኝ ከሆነ እንድታወራ ደምቻለሁ ነበር። በግብረ ስላሴ ብርሃኑና በተስፋ ግብረ ስላሴ በእንደነኛ አይነት ግለሰቦች የታተመውን ታምረ ማርያም ልተውልህ። የቤተክርስቲያኒቱ የምታምንበት አንተ ቤተክርስቲያኒቱ የሚያመነችበት በሊቃውንት ታይቶ በራሷ ማተሚያ ቤት የታተመውን ታምረ ማርያም አንድ የምጠቅሰው የለም ለዋቢነት አለ። በቃ እሱኛው ታምረ ማርያም ላይ የተጻፈውን ነገር ሁሉ ታምንበታለህ አይደለም? ለመከራከሪያነት አይደለም፣ ለዘላለም ሕይወት እኮ ታምኑበታላችሁ። ለዘላለም ሕይወት ታምረ ማርያም እኮ ለዘላለም ሕይወት ታምኑታላችሁ። ድርሳነ ሚካኤል ለዘላለም ሕይወት ታምኑበታላችሁ። ለምን? የዘላለምን ሕይወት የሚሰጥ ትምህርት ውስጡ አለ። ቤተክርስቲያኒቱ የጻፈችው በመጽሐፍ ቅዱስ ብቻ አይደለም። እናንተ የዘላለም ሕይወት የምታገኙት በድርሳናት በገድላት በታምራት ሁሉ የዘላለም ሕይወት ነገረ ድህነት ወደ ነገረ ዲን አለው ውስጡ ማለት ነው። ስለዚህ ያ የቤተክርስቲያኒቱ የምታምንበትን ቨርዥን እሱን ጥቀሰልንና ከሱ ላይ ብንጠቅስ የቤተክርስቲያኒቱ መጽሐፍት ነው። ልብ በል እንኳን ለመከራከሪያነት አይደለም ለበረከት ታነቡታላችሁ፣ ለዘላለም ሕይወት ታምኑታላችሁ። መከራከሪያነትማ በጣም ትንሽ ነው። ለዘላለም ሕይወት ያመንክበትን መጽሐፍ አልከራከርበትም ብሎ ማለት በዚህ ትውልድ መካከል ቂላቂሎች አይነት ነገር አድርጋችሁ አትቁጠሩን። ራስህም እንኳን ህሊናህን እስቲ ጠዋት ጸሎት ጸልየህ ጠዋት አንብበኸው ወይ በቤተክርስቲያን ሲነበብ ሰምተህ ስጋ ወደሙን እንደ መቀበል ያህል ነው የሚሆንለት ብለህ ቫልዩ ታምረ ማርያምን መስማት
የጌታን ስጋና ደም የመቀበል ያህል ቫልዩ አለው ብላችሁ ብላ ቤተክርስቲያን ይዛን እንደዛ አለ እንደዛ አይደለም። ታዲያ እንዴት ማለት ነው? አይደለም አሁን እኛ የእመቤታችንን ተአምር መስማት ቀላል አይምሰለው የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን አስታግሉ እያለ በኋላ መጨረሻ ላይ ሄዶ የሚቻለው ተአምሯን ሰምቶ ስጋው ደሙን ይቀበል፣ የማይቻለውስ ቢሆን ተአምሯን ሰምቶ ወደ ቤቱ ይሄድ፣ ስጋውን ደሙን እንደተቀበለ ይሆንልኛል ይደረግልኛል በማለት ቢሰማ ነው እንጂ ይሄ ቀጥታ ከስጋው ደሙ ጋር የማስተካከል ጉዳይ አይደለም። አሁን ሚስ ኢንተርፕሬት እያደረክ ነው አንተ ይሄ ሁሉ ህዝብ ፊት ላይ እንደዛ አይደለም። እኛ ምናምን ነው አሁን እኔ አላምንም። አሁን የድንግል ማርያምን ተአምር ሰምቶ ወደ ቤት መሄድ የክርስቶስን ስጋና ደም እንደመቀበል ነው ወይ ደግሞ መቀበል ያህል ነው ይተካዋል ብዬ እኔ በጭራሽ አላምንም። አሁን ለምሳሌ ተአምረ ማርያምን አምኜ የተቀበልኩ ልጅ ነኝ። እንደዛ ግን አላምንም። ቤተክርስቲያንም እንደዛ ብላ አላስተማረችኝም። ስለዚህ በደንብ ቤተክርስቲያኑ የምታስተምር እንደዛ አላስተማረችም። እኔስ ታስተምር አልሰማም። እንደዛ ነው በደንብ ለህዝብ ሁሉ እንደዛ መጽሐፉ እንደዛ አይደል ብሎ የሚለው እንደተቀበለ ስጋው ደሙን መቀበል ያልተቻለው ተአምሯን ሰምቶ ወደ ቤቱ ሂድ ብሎ የሚል ቃል አለ የለም? አለ። ኦኬ ስጋው ደሙ እንደተቀበለ ይሆንልኛል ይደረግልኛል በማለት ቢሰማ ብሎ የሚል ቃል አለ የለም? በእምነት ቢሰማ ነው በማለት ቢሰማ ሲሆን ማለት ነው። በእምነትም በፌዝም ይስማ፣ ግን ያንን ተአምር ሲሰማ ስጋው ደሙን እንደተቀበለ ይሆንልኛል ብሎ ቢያምን ይሆንለታል ይላል አይደል? አዎ ስጋው እንደተቀበለ አይደለም ግን ገብቷል አይደል? ምንድነው የሚሆንለት ታዲያ? ስጋው ደሙን ባይቀበል ተአምሯን ሰምቶ ወደ ቤቱ ይሄድ፣ ስጋው ደሙን እንደተቀበለ ይሆንልኛል ይደረግልኛል በማለት ቢሰማ ይላል አይደል? ነው አዚቲ ለምንድን ነው በቃ ፍጠጥ ያለ አንደኛ ይቅርታ እኔ እንደዚህ ብዬ ስል አንደኛ የምታወራው ከኔ ጋር ነው። በቃ ይደረግልኛል ይሆንልኛል በማለት ቢሰማ ነው ያለው መጽሐፉ ማለት ነው። ቤተክርስቲያኒቱ ለአንተ ለግለሰብ አዚቲ ላስተምረው ብላ ሳይሆን በሚሊዮን ለሚቆጠሩ ህዝቧ ጠዋት በየትኛውም በገጠርም በከተማም ይሄ ተአምረ ማርያም ይነበባል። ስለዚህ የማርያምን ታምር መስማት የክርስቶስን ስጋና ደም የመቀበል ያህል ቫልዩ አለው። የፍራት ትንሽ እኔ ነኝ ማረጋው እና የመቀበል ያህል ቫልዩ አለው። አንድ ሰው የጌታን ስጋና ደም ተቀብሎ ምንድነው የሚያገኘው? በኦርቶዶክስ አስተምሮት የዘላለም ህይወት። ለዘላለም ህይወት እንበላለን፣ ለዘላለም ህይወት እንጠጣለን ትላላችሁ። ኦኬ። ስለዚህ አንድ ሰው የጌታን ስጋና ደም ተቀብሎ የዘላለም ህይወት የሚያገኝ ከሆነ በኦርቶዶክስ አስተምሮት መሰረት ነው በበሉ። ኦኬ። ታምሯን ሰምቶ የዘላለም ህይወት ያገኛል። ምክንያቱስ ታምሯን መስማት የዘላለምን ህይወት የማግኘት ያህል ቫልዩ አለው ብላ ያለችው ቤተ ክርስቲያኒቱ ናት አዚቲ። ስለዚህ የዘላለም ህይወት እናገኝበታለን ብላችሁ ከምታምኑት ከስጋ ወደሙ እኩል ቫልዩን ያለው መጽሐፍ እዚህ መታችሁ እኛ ጋር ስትደርሱ ለመከራከሪያነት አይበቃም አትበሉ። ይሄ ይቅርታ አድርግልኝ ከላይ ያሉ ሰዎች እና ይሄ ነው ብዬ የምልህ ብራዘር፣ ምንም ራስህን ዝም ብለህ ቀንነትህን ይዘኸው በቃ ዲናይ ልታረጉት የማትችሉት ማለት ነው። አዚቴ ማንም ሊያታልል እስከማይችል ድረስ ቤተክርስቲያኒቱ በግልጽ የጻፈችው ነገር አለ እና ከተአምረ ማርያም አትጥቀስብኝ፣ ከድርሳነ ሚካኤል አትጥቀስብኝ፣ ከመጽሐፍቶቻችን አትጥቀስብኝ ብለህ ብትል እንጠቅሳለን። ለምን እንደማንጠቅሰው እና እናንተ ጠቅሳችሁ አይደል እንደምታስተምሩት? መምህራን እኮ ጠቅሰው ነው የሚያስተምሩት። አዚቲ ከተአምረ ማርያም አይጠቀስም እንዴ? አውደ ምሕረት ላይ ጠቅሰው ከድርሳነ ሚካኤል ጠቅሰው አያስተምሩም እንዴ? የበላዔ ሰብን ታሪክ ሲተርኩ ከየት ነው የሚጠቅሱት? ከገላትያ ከኤፌሶን ነው እንዴ? ከነገሥት መጽሐፍ ላይ ከሳሙኤል መጽሐፍ ላይ ነው እንደሚጠቅሱት? ብሉይ ኪዳን አይደለም። ከየት ነው የሚጠቅሱት? ከተአምረ ማርያም ላይ ነው። የበላዔ ሰብ ተአምረ ማርያም ላይ እንጂ። እሺ አንድ ጥያቄ ልጠይቅህ እዚህ ጋር አማላጅነት ስታወሩ ስለ ማርያም አማላጅነት ስታወሩ የትኛው የመጽሐፍ ቅዱስ ክፍል ላይ አዲስ ኪዳን መጽሐፍት የሚሆን የብሉይ ኪዳን መጽሐፍት ላይ ተጠቅሷል?
አልተጠቀሰም። ስለዚህ ከየት ነው የሚጠቅሱት? ከታምረ ማርያም፣ ከነገረ ማርያም፣ ከራእይ ማርያም መጽሐፍት ላይ ነው። ከውዳሴ ማርያም ላይ ነው። ሳሊ ለነ ቅድስት ተብሎ የሚባለው ላይ ነው የምተረጉሙት። ሳሊ ለነ ቅድስት ብሎ የሚለው ነው። ቅድስት ሆይ ለምኝልን ብሎ የሚለውን ሲተረጉሙ እመቤታችን ታማልዳለች ብላችሁ የምትጠቅሱት ማለት ነው። ስለዚህ በየአውደ ምሕረቶቻችሁ የምትጠቅሷቸው መጽሐፍቶች ነው የምንጠቅሳቸው። እዚህ ማለት የምንጠይቃችሁ ከምትጠቅሷቸው ለትምህርት ጠቅሳችሁ ለበረከት አንብባችሁ ባረኩባቸው መጽሐፍቶች የዘላለምን ሕይወት እናገኝባቸዋለን ብላችሁ ከምታምኗቸው መጽሐፍቶቻችሁ ስንጠቅስ አትጥቀሱ አትበሉ ልፈልጌ ነው። ምንም አይነት ውሃ የማያነሳ ሙግት ነው የሚሆነው ማለት ነው። ከዛ ይልቅ ወይ እኔ አፍሬባቸዋለሁ በግሌ ያፈርኩባቸው ለዘመናት እውነት ናቸው ብለን ስናነባቸው የነበረው በብዙ ትግል ታግላችሁን ሐሰት እንደሆናችሁ አሳይታችሁን እኛም ብቻ ማሳየት አይደለም ሊቃውንቱና ጳጳሳቱ ሁሉ እስኪሰበሰቡ ድረስ አድርጋችሁ መጽሐፍቶቻችን ጥራት ይጎላቸዋል ብለው ብፁዕ አባታችን እስኪናገሩ ድረስ አድርሳችኋል። ኤርሚያስ የሥራችሁን ይስጣችሁ እግዚአብሔር። ግን ከዚህ በኋላ መጽሐፍቶቹን ጥራት ይጎላቸዋል እስከተባለ ድረስ እኔ አባቶቼ ጥራት ይጎላቸዋል ብለው ያሉትን መጽሐፍት እኔ ልጠቅሳቸው አልችልም ብለህ ካልከኝ በዛ እረዳሃለሁ እንጂ አትጠራጠር። ጌታ ኢየሱስ ምስክር ነው። በብፁዕነታቸው አፍ ነው፣ በፓትርያርኩ አፍ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በታሪኳ እንደዚህ አይነት ስብሰባ አድርጋ አታውቅም። አፌን ሞልቼ መናገር ፈልጋለሁ። አንበሳውን ድርሻ ወሳጅ ነኝ ብዬም አልልም። በዚህ እረኛና በሌሎች ወንድሞቼ በኩል እግዚአብሔር የቤተ ክርስቲያኒቱን የዘመናት ነገር ገልጠን አሳይተናታል። ገልጬ አሳይቻታለሁ። መጽሐፍቶቿ ምን ያህል ነውርና ስህተት የተሞሉ መጽሐፍት መሆናቸው ማለት ነው። እነሱም ማምነው ስብሰባ ጠርተዋል። ስለዚህ ጥራት የሚጎላቸው መጽሐፍቶች ናቸው እኔ የማላምንባቸውም ብለህ ካልከኝ እንቀጥላለን እንጂ አትጥቀሱብኝ። ምክንያት ምንድነው ምክንያቱ? የማይጠቀሱበትን ምክንያት ከነገርከን አሳማኝ ከሆነ እንተዋለን ልፈልጌ ነው አዚቲ። ምክንያቱም በመጽሐፍ ቅዱስ ብቻ እናውራችሁ ብለን ስንል እኛ መጽሐፍ ቅዱስ ብቻ እና ምንም ብላችሁናል። እኛ እኮ ቸገረን እውነት ለመናገር ማለት ነው አዚቲ። ጴንጤ መጽሐፍ ቅዱስ ብቻ ነው የምናምነው። በመጽሐፍ ቅዱስ ብቻ ስንል መጽሐፍ ቅዱስ ብቻ እኮ የሚለው ቃል ኤርሚያስ አንተ አልገባህም አላችሁን ስትሟገቱ። አልገባህም። ሉተር ነው ሽንት ቤት ቁጭ ብሎ እየሸና እየተጸዳዳ ምናምን ነገር አላችሁ። ልክ እንደማይጸዳዳ እኛ እንደተከራከር ነገር አድርገን ማለት ነው። ሽንት ቤት ቁጭ ብሎ ይሄ መገለጥ ከመጣለት እናንተ እንደምትሉት ማለት ነው ያራከሳችሁ መስሏችሁ ነው። በእርግጥ ምንድነው ሽንት ቤት ቁጭ ብሎ የጻፈው ነው ብላችሁ አላችሁን። ኦኬ ሽንት ቤት ቁጭ ብሎ በመጽሐፍ ቅዱስ ብቻ የሚል መረዳት ከመጣለት ይሄ ሰውዬ ከሽንት ቤት ውጭ ቢሆን ምን ሊያስብ እንደሚችል አስብ። ኦኬ ወንድሜ እና በቃ ሽንት ቤት ቁጭ ብሎ የጻፈው መጽሐፍ አላችሁ። ሲጀምር ሽንት ቤት ቁጭ ብሎ የጻፈው መጽሐፍ የለም። ጀርመናዊ ሉተር ሽንት ቤት ቁጭ ብሎ ለመጻፍ ምን ቦታ አጥቶ ነው እንደ ኢትዮጵያውያን? በጣም እስቲ በሃይማኖት ክርክር ላይ እነዚህን አዋልድ መጽሐፍትና ታምራትን ጠቅሶ የተከራከረ የሃይማኖት አባት ታውቃለህ? በታሪክ ምንድነው የሃይማኖት አባት? ማን ጠይቋችሁ? ማን በመጀመሪያ የመጽሐፍቶች ውስጥ ስህተት እንዳለ እኮ በታሪክ ውስጥ እኮ አልታወቀም ነበር። በሱቲ ተጠቅልለው አዚቴ በሱቲ ተጠቅልለው ከመሳምና ከመሸከም ውጪ በቆዳ ተጠርዘው በሱቲ ተጠቅልለው ከመሳም ውጪ ማን ነው ከኛ በፊት የነበረ እነዚህን መጽሐፍቶችን ጠቅሶ እኔ ባለሁበት ትውልድ ነው እነዚህ መጽሐፍቶች ውስጣቸው ነውር እንዳለ ይታወቀው ማለት ነው። እኔ ባለሁበት ትውልድ ነፍስ ካወቁበት ጊዜ ጀምሮ ተሐድሷውያኑ መርጌቶቹ፣ ካህናት እንደዚሁም ዲያቆናቱ በሰንበት ትምህርት ቤት ውስጥ ያለፉ እኛ ባለንበት ትውልድ ውስጥ ነው እነዚህ መጽሐፍቶች ስህተት ይታወቀው ማለት ነው። አይደለም። እሺ ከዛ በፊት ታምረ ማርያም ስህተት እንዳለበት ይታወቅ ነበር? አይታወቅም። ስለዚህ ስህተቱን ተወውና ዋን ሚኒት ስህተቱን ተወውና እሺ በሃይማኖት ድቤት መከራከሪያነት እስቲ ከአባቶች በገድላት ዙሪያ ተከራከሩ ደግሞ ለምሳሌ የትኞቹ አባቶች በለስተት የኢትዮጵያውያን የኦርቶዶክስ አባቶችን ነው አጠቃላይ በቤተ ክርስቲያን ታሪክ የት ይታወቁና መጽሐፍቶች ለምሳሌ የቤተ ክርስቲያን አባቶች በለካልከኝ በእነ ኢግናጢዮስ ለምሳሌ በለካልከኝ ታምረ ማርያም ነበር በእነ ኢግናጢዮስ ዘመን
እንዴ ታምረ ማርያም እኮ ከ12ኛ ክፍለ ዘመን ጀምሮ እኮ በሶሪያ ጭምር ነው የነበረ እኮ ነው። መጀመሪያ እኮ በአረብኛ ነው ሲጽፍ ነበር። 12ኛ እኮ ትናንትና ነው። አግናጢዮስ መቼ ነበር የነበረው? እንዴ ከዛም በፊት በ4ኛው ክፍለ ዘመን ድረስ የነበሩ የታምረ ማርያም መጽሐፎች አሉ። በየክፍለ ዘመናቱ ሲጻፉ ነበር። አንዴ እሺ በአራተኛው መቶ በየክፍለ ዘመናቱ ሲጻፍ ነበር። ለምሳሌ ሶሪያ ነበር። ለምሳሌ በአረበኛ የተጻፈ የታምረ ማርያም። እሺ በአራተኛው መቶ ክፍለ ዘመን አግናጢዮስ ነበር ወይ? አግናጢዮስ ብቻ አይደለም እና አቡነ ቄርሎስ ነበሩ አይደለ እንዴ? እና አትናቴዎስ በነበሩበት ዘመን ሁሉ አቡነ ቄርሎስ ማለት እኚህን አቡነ ቄርሎስን አስጀምል እነ ቄርሎስ ነበሩ ዘእስክንድርያ። አንተ ቅዱስ ቄርሎስ ተብሎ የሚጠራው ነው የእስክንድርያው ማለት ነው። አዎ የእስክንድርያውን ሊቀ ጳጳስ ያልኩ ያለሁት ስለ ከኢትዮጵያም ውጪ የነበረ መጽሐፍ ነው ልልህ ነው። አሁን አንተ ወንድሜ ውሸት ነው። አንደኛ ቤተክርስቲያን አባት ብለህ እኔ እንኳን ለሱ በቂ ማስረጃ አለኝ። የለህም አባቶች ብለህ የምትላቸው እነ ከሐዋርያቱ ሞት በኋላ የተነሱ የቤተክርስቲያን አባቶች ታምረ ማርያምን አያውቁም። ታምረ ማርያም መቼ የተጻፈው? ኦኬ ለምን እውነቱን አልነግርህም? ራሱ በስንተኛ ክፍለ ዘመን አልከኝ? ይናገራል። ቆራረጣል። ይቀር ታምረ ማርያም የተጻፉ መጽሐፍቶች በሙሉ የተጻፉት በአጼ ዘርዓ ያዕቆብ ዘመነ መንግስት ነው። በጭራሽ ይሄን አልቀበልም። 540 አንተ አትቀበል። እኔ አሁን ከቤት ስለወጣሁ ነው። እኔ መረጃ አለኝ። ያለ መረጃ አላወራም። ኤርሚያስ ነኝ የማወራው ሰውዬው ታውቃለህ። እኔ ጋር ክፋቱ እዚህ ከወንድሞቼ ስናወራ ያለ መረጃ እናወራም። በአጼ ዘርዓ ያዕቆብ ዘመን ስም የተጻፉ መጽሐፍቶች እንደ አሸን የፈሉት ነገረ ማርያም፣ ውዳሴ ማርያም፣ ድርሳነ ማርያም ምናምን ነገር የሚባል አባ ኤፍሬም ሶሪያዊ ደረሰ ተብሎ ይባላል እንጂ አብዛኞቹ እዚህ የኢትዮጵያ ደብተራዎች የደረሱት ነው። አባ ኤፍሬም ሶሪያዊ ምን ይሄን በማስረጃ ብታስረዳ ደስ ይለኛል። አድመጣኝ። ሰላም ለዝክረ ስምኪ ሐዋዝ ምን ነከልበኒ ወቁስ ወይም ነሰልበቱ። ይሄንን ሶሪያዊው በምን አውቆ ነው የሚደርሰው? በምን አውቆ ነው? ግዕዝ የት ያቅና ነው? የበሽር አልአሳድ ወንድም የሶሪያው ፕሬዝዳንት ማለት ነው። የሱ ወንድም ደረሰ ተብሎ የሚባለው ብራዘር፣ ይሄ አየር ለመያዝ ኦርቶዶክስ የምታደርግበት እንጂ አይደለም። አሁን መጽሐፍቶቹ ነበሩ ብለህ እኛን ሌላ ጊዜ በማስረጃ አስረዳ። አሁን ዝም ብለህ ሳይሆን በማስረጃ ሌላ ጊዜ ታስረዳኛለህ። አሁን አንተ መንገድ ላይ ቆንክ ማለት ነው። ግን በመረጃ ነው የማወራው። ሳወራ በመረጃ ነው የማወራው። ልብ በል ያለ የግድ ካሜራ መክፈት አይጠበቅብኝም። ሳወራ ለህሊናዬ ስለምኖር እግዚአብሔርን ስለመፈራ እያንዳንዱ ነገር በመረጃ ነው የማወራው። አሁን እኔ ልጆቼን ወደ ትምህርት ቤት እያደረስኩ ስለሆነ ነው ካሜራ አልከፍትም። መጽሐፍ አሁን አላሳይም ብያልኩ ሌላ ቀጠሮ ስላለኝ አሁን ከዚህ ቀጥሎ ባወራ በቃል ነው የማወራው። ምክንያቱም መጽሐፍት እጄ ላይ የለም ከቤት ስለወጣው ማለት ነው። ከቤት ስለወጣው መጽሐፍቶች ሁሉ መኪና ውስጥ ጭኜ አልወጣም። ኦኬ ጠቀስክ፣ አራተኛው ክፍለ ዘመን አልክ። እኔ ጠቀስኩትኝ ቤተክርስቲያን አባት የተባለውን አግናጢዮስ የነበረበት ዘመን አይደለም። ስለዚህ ታምረ ማርያም በየትኛውም ዘመን ባሉ የቤተክርስቲያን አባቶች ዘንድ ተቀባይነት የለውም። በተለይ ዋና ጉምቱ የሚባሉ የቤተክርስቲያን አባቶች ተብለው የሚባሉት ማለት ነው። አንተ እስከጠቀስከው እስከ አራተኛው መቶ ክፍለ ዘመን ያሉት፣ ከዛ በኋላ ያሉትን እንኳን ጦ ብሎ ወሸከሬ ሁሉ ነው ተነስቶ አባት ተብሎ የሚባለው ማለት ነው። እና አባቶችን አትሳደብ። ጥሩ ይቀስፋል። ኧረ እኔ ራሴ ቀስፈዋለሁ። ስለ የማንም ጢማም ሽማግሌ እኔን እንዴት ብሎ ነው የሚቀስፈኝ? ብራዘር ኦኬ ይቀስፋል ትላለህ። ድራሹን ነው የማጠፋው። ስለ እስቲ ይቅሰፍ። ቄርሎስ ተነስቶ ኤርሚያስን ቀስፋለሁ ብሎ ይቅሰፍ። መብት የለውም እንዴ? በመላእክት አስፈራራችሁን አልሆን ብሎ ሲል ደግሞ የሆነ አንድ ጢማም ሰውዬ ይቀስፋል ትለኛለህ እንዴ? ብራዘር እንደዚህ የሚባል ነገር ካህን እኮ ነው በምድር ያሰረው በሰማይ ታሰረው ታውቃለህ ብራዘር። እንደዛ የሚባል ነገር የለም። እኛ ህፃናት አይደለም እዚህ የሚያስፈራሩን ህዝቡን ኦርቶዶክስን ይቀስፋል ስትል ኧረ በልቶ ነው ንስሐ ግባ ሎቱ ስብሐት በል ስብሐት ለአብ ወወልድ ወመንፈስ ቅዱስ በል እመቤቴ ሳሊ ለነ ቅድስት በል። እንዲህ አይነት እኛ ጋር አርቲ ቡርቲ የለም። እቀስፋለሁ የሚል የኦርቶዶክስ አባት ነኝ ብሎ የሚል እንዴት ትናገረኛለህ ብሎ የሚል እስኪ ይነሳና ይናገር። እኔ ራሴ ቀስፈዋለሁ።
ገናናና ቅዱስ በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ ማለት ነው። ከነተረቱ ጭምር ነው የምመታው ስልህ መድኃኒዓለም ይፋረደኝ። እንዴ ማንም መቀለጃ አልታረጉን ፈልክ እንዴ አንተ ጴንጤ ጋር መጥተህ አስፈራራት አይቻልም። ገብርኤል አያድንም እኮ ብለን ስላል እንዴ ቀስፋችኋል እኮ ብላችሁ ገብርኤል ቁጡ ነው ሚካኤል እኔ እንዳየው ገብርኤል እንዳያይህ ብሏል እያላችሁን ህዝቡን በተረስ ታጃጅሉ ትኖራችሁ። አሁን እንደዛ የሚባል ነገር የለም ብራዘርዬ። ገብርኤል መልአኩ ቅዱስ ገብርኤል አያማልድም። ይሄው እየሰማ ነው አይደል? ኦኬ አያድንም። ራሱ በሰበከው ስብከት ራሱ መጽሐፍ ቅዱስ እኮ ነው ያድናል ያለው እንጂ አያድንም አያማልድም። ብራዘር እግዚአብሔር በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። አዎ አዳኙ ማን ነው ታዲያ? የእግዚአብሔር መልአክ። መጽሐፉ የእግዚአብሔር መልአክ ነው ያለው እኮ። ማን ነው መልአኩን የላከ? እግዚአብሔር። አዎ ታዲያ ለድህነት የራራልህ ማን ነው? እግዚአብሔር። በቃ ስለዚህ ባሪያውን ላከ። ባሪያውን ላከ ማለት ነው። ባሪያው ማለት ምን ማለት ነው? አገልጋይ ማለት ነው። ኦኬ ስለዚህ ባሪያው ምን ሆኖ ነው አድመጠኝ? የእግዚአብሔር መልአክ ብሎ ያለ አልሰማም። አዳኙ እዛ ጋር መልአኩ ነው አዳኙ እያለ አይደለም። መልአኩን የላከ እግዚአብሔር ነው አዳኝ። ኦኬ እንደዛ አላለም። አድመጠኝ ብራዘርዬ አድመጠኝ። የሐዋርያት ሥራ መጽሐፍ ያውጣ። ሐዋርያት ሥራ ስንት? ሐዋርያት ሥራ መጽሐፍ ምዕራፍ 12 ጳውሎስና ሲላስን አልወጣኝም አይልም። ምዕራፍ ስንት አልከኝ? 12 ስንት? ከአንድ ጀምሮ ማለት ከአንድ ጀምሮ። በዛም ዘመን ንጉሡ ሄሮድስ መከራ ጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። ዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ። በዚያም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮችን እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠብቅ ነበር። ነገር ግን በቤተ ክርስቲያን ስለርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ቁጥር 5 እንድገመው እስከ እንዴ ጴጥሮስም በወህኒ ይጠብቅ ነበር። ይጠብቅ ሳይሆን ይጠበቅ ነበር። አዎ ነገር ግን በቤተ ክርስቲያን ስለርሱ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ስለርሱ ስለ ጴጥሮስ ማለት ነው። በቤተ ክርስቲያን ወደ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ኖ አይልም። አሁን በደንብ አንብበው እንደገና ድጋሚ። ጥሩ አንብበዋል። ነገር ግን ጴጥሮስም በወህኒ ይጠበቅ ነበር። በወታደሮች ማለት ነው። ነገር ግን በቤተ ክርስቲያን ስለርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ወደ ማን ነበር ጸሎት ይደረግ የነበረው? ወደ እግዚአብሔር። ልብ በል። ቤተ ክርስቲያን ወደ ማን ነው የምትጸልየው? ቤተ ክርስቲያን ወደ ማን ነው የምትጸልየው? ወደ መልአክ አልጸለየችም። ኦኬ ወደ እግዚአብሔር ጸለየች። ቁጥር 5 ኦኬ ጋይድ። ሄሮድስም ሊያወጣው ባሰበ ጊዜ በዛች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎቹም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ በቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መጥቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጆቹ ወደቁ። እሺ ቀጥል። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያይ ይመስል ነበር እንጂ በመልአኩ የሚደረግ ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እሺ እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። መልአኩ አወጣው አይደለ? ቁጥር 7 አወጣቸው ከወህኒ ቤት ማለት ነው። ከወህኒ ያወጣው። አዎ እሺ ጴጥሮስ መልአኩ ነው። ለጴጥሮስን ከወህኒ ያዳነው እግዚአብሔር ነው ወይስ መልአኩ ነው? እሱማ እኮ ቁጥር 11 ላይ ጌታ መልአኩን ልኮ ይላል ከሄሮድስ እጅና ይላል። ቁጥር 11 ላይ ጌታ መልአኩን ልኮ ምን አለው?
ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነ አሁን በእውነት አወቅኩ አለ። ያዳነ ማን ነው ይላል ጴጥሮስ እዚህ ጋር? መልአኩ ወይስ ጌታ? ጌታ። ቴንክ ዩ። ቁጥር 17 17 እዛው ጴጥሮስ ግን ማንኳኳቱን አዘወተረ፣ ከፍተውም አዩትና ተገረሙ። እኮ ከ16 ልጀምርልህ ብዬ ግን ዝም እንዲሉ በእጁ ጠቅሶ ጌታ ከወህኒ እንዴት እንዳወጣው ተረከላቸውና ይህን ለያዕቆብና ለወንድሞቹ ንገሩ አላቸው። ወጥቶም ጴጥሮስ ግን የተሳሳተ አይመስልም? ቆይ አዚቲ ጴጥሮስ እዚህ ጋር የተሳሳተ አይመስልም? አልተሳሳተም። ለምን ወህኒው ድረስ የመጣው ማን ነው? የጌታ መልአክ ወይስ ጌታ? ይኸውልህ ቆይ የጌታ መልአክ ወይስ ጌታ? ወህኒ ድረስ የመጣው የጌታ መልአክ ነው። ታዲያ እንዴት እዚህ ጋር ምን የሚለው ነው? ቁጥር 17 ነገር ግን ዝም እንዲሉ በእጁ ጠቅሶ ጌታ ከወህኒ እንዴት እንዳወጣው ተረከላቸውና ይላል። ከወህኒ ያወጣው መልአኩ እንጂ ጌታ ነው እንዲያወጣው። እኛም እኮ የምንለው ይሄንን እኮ ነው። ተናገር። እኛም የምንለው እኮ ባይዘው አንተ አልተረዳህም። ጴጥሮስን ከወህኒ ያወጣው ጌታ ነው ወይስ መልአኩ ነው? እዚህ ጋር ጌታ ይላል መጽሐፉ፣ ጌታ ይላል። በቃ ጴጥሮስ ተሳስቷል። ለምን ይሳሳታል? እንዴት ይሳሳታል? አልተሳሳተም። ስለዚህ አየህ፣ እኛ ጴንጤዎች የምንናገረው መላእክትን እግዚአብሔር ልኮ ሰዎችን ሲያድን እናንተ ጋር ያዳነኝ መልአክ ብላችሁ ትሉና ለመልአኩ ፎቶ የሱ እንኳን ለሆነ ለማይታወቅ በጭራሽ አትሳሳት። እኔ በመረጃ ነው የማወራው ብራዘርዬ፣ በመረጃ ነው የማወራው በመድኃኒዓለም አዚቲ ኦኬ፣ በመድኃኒዓለም ታገዘኝ። እኔ ሰማሃለሁ፣ ግን ቆይ እንደማመን እንደተሳሳተ ስህተቴን በኋላ ትነግረኛለህ። ኦኬ፣ አሁን እኛ የምንለው ልክ እንደ ጴጥሮስ ነው። ጴጥሮስ ጴንጤ ነው የሚመስለው እዚህ ጋር በቃ ልክ እኛ እሱ ሳይሆን ከኛ ትምህርት ጋር የሚስማማው እኛ ነን። ከሐዋርያቱ ትምህርት ጋር እየተስማማን ያለ ነው ጴንጤዎቹ ማለት ነው። ምንድነው በላይ የምንለው? የእግዚአብሔር መልአክ እግዚአብሔር ልኮት ሰዎችን ያድናቸዋል በመዝሙር መጽሐፍት ላይ እንደሚናገረው ማለት ነው። ካላከውስ አያድንም። አዳኙ ማን ነው ተብሎ የሚባለው? እግዚአብሔር ነው። ኦኬ፣ ከአንበሶች አፍ ዳንኤልን መልአኩ ልኮ ያዳነው ማን ነው? እግዚአብሔር ነው። የአሕዛብ ንጉሥ እንኳን የተናገረው እግዚአብሔር ነው። ከነደደ እሳት ያዳነ ማን ነው? እግዚአብሔር ነው። የላከው መልአክም ነው። መልአኩ አዳነ ተብሎ ለመልአኩ እናንተ ከበሮ ይዛችሁ እንደምትደልቁት የመልአኩ ፎቶ ላልሆነ አንድ ሰው ከምናቡ ፈጥሮ የጻፈውን የሳለውን ስዕል ይዛችሁ እንደምታሸበሽቡለት ቀዊም የቅድመ ከሶባ አወተርስ ይለያላችሁ እንደምትሉት ማንም እንደዚህ ብሎ ያለ ቤተክርስቲያን አባት የለም። ስለዚህ ጴጥሮስ ምን አለ? መልአክ መጥቶ ከወህኒ ፈቶት ሲያበቃ እንዴት ግን መልአኩ አዳነኝ ብሎ አይልም? ያለው ማን ነው አዳነኝ ብሎ የሚለው? ጌታ። አየህ፣ መልአኩን የላከ ጌታ ነው። ስለዚህ መልአኩ መጥቶ ቢታዘዝ አንድ ባሪያ ነው የታዘዘው፣ አገልጋይ ነው የታዘዘው። ባሪያ ማለት የጌታ ባሪያ ነው መልአኩ። መላእክት የጌታ ባሪያ ናቸው። የታዘዙትን ሄደው ስላደረጉ አንዳንዱ ሰው ከረባቱን እያጠበቀ ወይ ልብሱን እንትን እያለ ያው እንግዲህ በኩል ነው እኔም እግዚአብሔር ነው ያዳን ነው ብለው አይሉ። መልአኩን የላከ እግዚአብሔር ነው። የእርሱ የምሆነው ደግሞም የማመልከው የእግዚአብሔር መልአክ ዛሬ ባጠገቤ ነበር ካለ በኋላ ከእናንተ ማንም እንደማይጠፋ እግዚአብሔር ነግሮኛል አለ ዮሐንስ። ማነው? ጳውሎስ በሐዋርያት ሥራ ምዕራፍ 28 ላይ ማለት ነው። ስለዚህ ልብ በል፣ እግዚአብሔር መልአክትን ልኮ ያድናል፣ ባሪያዎቹን ልኮ ያድናል። አዳኙ ማን ነው ተብሎ ነው የሚጠራው? እግዚአብሔር እንጂ መልአኩ ነው አይባልም ብራዘር። ኦኬ፣ መልአኩ ማን ነው? መልአኩ ባለቤት አለው። ልብ በል፣ መላእክት ባለቤት አላቸው። የኢትዮጵያ መከላከያ ሰራዊት ባለፈው ተናግሬያለሁ። ይሄን ተናግሬ ምሳሌ ከጠቀመ ቀጥል። የኢትዮጵያ መከላከያ ሰራዊት ምናልባት ጅቡቲ የሆነ ነገር ገጥሟት እሳት ቢነሳው ጅቡቲ ላይ ማለት ነው፣ ወይ ደግሞ የሆነ ጦርነት ቢነሳ የኢትዮጵያ መከላከያ ሰራዊት እንዴት ጎረቤቶቻችን ሲተላለቁ ዝም ብለን እናያለን ብለው በራሳቸው ተነሳሽነት ወታደር ብቻ ስለሆኑ ወታደር ሆነን ልብስ ለብሰን ጥይት ይዘን ትልልቅ መሳሪያዎችን ይዘን ጎረቤቶቻችን እንደዚህ ሲሆኑ ግን ለምን ዝም ብለን እናያለን? ጋይስ እስኪ ተነሱ እንርዳቸው ብለው ሄደው ጅቡቲን ይረዳሉ? አይረዱም። እንዲህ አይነትን ሐሳብ አመጣለሁ ብሎ ያለ ሰው ካለ እና እሄዳለሁ ብሎ ካለ ማዕረጉ ጀረናል ቢሆን በመቀስ ይቆረጥለትና ወህኒ ይከተታል። ያው ወይ ደግሞ በወታደራዊ መምሪያ ምናምን ነገር ባለ ፍርድ ቤት ይቀርብና የሞት ፍርድ ሊፈረድበት ይችላል። አይችልም።
ከባድ መሳሪያ ይታጠቅ፣ አየር ኃይላችን የተደራጀ ይሁን፣ በምንም አይነት መልኩ በራሳቸው ተነሳሽነት ሄደው ጅቡቲ ተጠቅታለች ተብሎ እዛው ድንበሩ ላይ እኮ ነው ያለነው በለው ማንም አንድ ጥይት ወደ ጅቡቲ የሚተኩስ የለም። አንድ ለጅቡቲ እርዳታ ለመስጠት የሚተኩስ የለም እኮ አልኩ። የስልጣን ሃይራርኪ አለ። ኢታማዦር ሹሙ አለ፣ ጠቅላይ ሚኒስትሩ አለ፣ ኢታማዦር ሹሙ አለ፣ ጀነራል አለ፣ ከዛ በታች ሻለቃ ምናምን ነገር የሚባለው በየስልጣን ማዕረጋቸው አለ። ተጠሪነታቸው ለማን ነው? ሁሉም ለጠቅላይ ሚኒስትሩ ለዶክተር አብይ አህመድ። ምክንያቱም የ130 ሚሊዮን ህዝብ ጠቅላይ ሚኒስትር ነው። ይሄ ወታደር ደግሞ ከ130 ሚሊዮን ህዝብ ውስጥ የተወጣጣ ወታደር ነው። የቆመው ኢትዮጵያን በአራቱም የምድር ማዕዘናት ማንም ወደኛ ክልል ገብቶ እተኩሳለሁ ብሎ ካለ ያው ተነጋግረው ከመሪዎቹ ጋር እርምጃ ይወስዱበታል ማለት ነው። አሁን ግን ለሌላ አገር ለመርዳት እሄዳለሁ እኔ ወታደር ስለሆንኩኝ እነሱ ዝም ብለው ሲያልቁ ዝም ብዬ ቆሜ አላይም ብሎ የሚል ሰው ካለ በራሱ ላይ ሞትን ፈርዷል ማለት ነው። ስለዚህ የመሪዎቹን ትዕዛዝ ይጠብቃል። ጅቡቲ እግዚአብሔር እንዲረዳት ከፈለገች የኢትዮጵያ መከላከያ ሰራዊት ወደ ጠቅላይ ሚኒስትር አብይ ነው የምትደውለው በፕሬዝዳንቷ በኩል። እባክዎት ክቡር ጠቅላይ ሚኒስትር እንዴት ከረሙ? ደህና ኖት? እግዚአብሔር ይመስገን። ያልሆነ ነገር እክል ገጥሞናል። ወራሪ ኃይል መጥቶ እንደዚህ አድርጎ ህዝባችንን እየጨፈጨፈ ነው። ያሰለፈው ኃይል ደግሞ ከኔ አቅምና ኃይል በላይ ነው እና እባክዎት የእርሶን እገዛ እፈልጋለሁ ብለው ቢል ጠቅላይ ሚኒስትር አብይ በራሳቸው የመወሰን ስልጣን አላቸው፣ ይችላሉ። ግን ደግሞ እሳቸው ደግሞ ለፓርላማ ያቀርባሉ። ምክንያቱም ሌላ ብሔራዊ አገር ለመርዳት ነው የምንሄደው። ፓርላማው በዚህ ጉዳይ ላይ ምን ይባል? አንደኛ የሚኒስትሮች ጉባኤ ምን ይላል? አየህ፣ የስልጣን ሃይራርኪ በራሳቸው የፈለጉትን ማድረግ ይችላሉ። ግን ደግሞ ሚኒስትሮቻቸው አማካሪዎቻቸውን ያማክራሉ። አንድ ሁለተኛ ይሄ ጉዳይ ለፓርላማው ይቅረብና የህዝብ ተወካዮች ምክር ቤት ምን ይላል ብለው ያቀርባሉ ማለት ነው። እንዲህ ዝም ብለው ዘው የሚባል ነገር የለም። ይችላሉ ባላቸው ስልጣን ማለት ነው። እና እንደዛ ተነጋግረው ካመኑበት በኋላ ከዛስ አይ በቃ ጦራችን ይግባ ብለው የመከላከያ ሰራዊታችን ይግባ ብለው ሲሉ የህዝብ ተወካዮች ምክር ቤት በድምጽ ያጸድቀዋል። የምትደግፉ የጠቅላይ ሚኒስትሩን ሐሳብ ጎረቤት ሀገር ጅቡቲ በእንደዚህ አይነት ነች ያለችውና የምትደግፉ ተብሎ ሲባል ድምጽ ታቅቦ የሚያደርገው ያደርጋል፣ የሚቃወም ይቃወማል፣ የሚደግፍ ይደግፋል። ድምጹ ይቆጠርና ከዛ የጠቅላይ ሚኒስትሩን በጎ ሐሳብ ተጨምሮበት የኢትዮጵያ ህዝብ ተወካዮች ምክር ቤት ሁሉ ናቸው ይሄን ጉዳይ ያጸደቁት። ነገ የሆኑ ወታደሮች ሄደው እዛ ቢሞቱ ፓርላማው አይጨቃጨቅም። እኛ ሳናዝ እኛ ሳንፈቅድ ለኛ ሳያማክሩን ህዝባችንን ሰራዊታችንን አስጠቅተዋል። ምክንያቱም ሄደን የምንተኩሰው ጥይት የራሳችን ጥይት ነው፣ በራሳችን ገንዘብ የገዛነው ማለት ነው። ይሄ ሁሉ ይታሰባል። ለሷ ሄደን በመዋጋት ምንድነው የምናተርፈው ትርፍ ተብሎ ይታመናል፣ ይጠይቃል። በብዙ አቅጣጫ ነው የሚታየው። ይሄንን ሁሉ አድርገው ነው የሚገቡት ነው የምልህ። ካልሆነስ ዝም ብሎ ጅቡቲ ተጠቅታለች ብሎ አንድ የኢትዮጵያ መከላከያ ሰራዊት ዩኒፎርሙን ለብሶ በእኛ ዩኒፎርም በእኛ ጥይት በኢትዮጵያ ጥይት በኢትዮጵያ ዩኒፎርም ሄዶ እዛ እዋጋለሁ ብሎ ቢል ከጠቅላይ ሚኒስትሩ ቢሮ ትዕዛዝ ሳይወጣ ብሎ ቢል ጋማውን ይያዝና መቀመቅ ይገባል። የሞት ፍርድ ሁሉ ይፈረድበታል። ብራዘርዬ ቀላል አይደለም። ምንድነው ታዲያ ይሄን ያመጣው ብለህ ካልከኝ፣ ኦኬ ልክ እንደዚሁ ነው። ሰራዊተ መላእክት ለመዳኒ ዓለም በለ ቀድሰህ ወይ አስቀድሳችሁ ነገሩ ይቀውሙ ቅድሜው ለመድኃኒዓለም ማለት በይቀውሙ ቅድሜው በማን በፊቱ የሚቆሙ ማለት ነው። ይቀውሙ ቅድሜው በፊቱ የሚቆሙት የመድኃኒዓለም ሰራዊት እያለ ነው። አንተ በዚህ ማለት በለለ እንድትፈልገዋል። አይ ገድ የለም ምን እኔ ጥርሴን የነቀልኩበት ነው ብራዘር። እሺ ትምህርት ቤቱን አልፈህ እንዳትሄድ ግን ልጆቹን አላደረስካቸውም? ነው አሁን እኔ ወደ ሌላ ቦታ እየሄድኩ ነው። አድርሻለሁ ብራዘር፣ ውጭ ነኝ ያለሁት ልጆቼን አድርሼ አሁን ወደ ሌላ ቦታ እየሄድኩ ነው። ኦኬ በፊቱ የሚቆሙ ማለት ናቸው። ሰራዊተ መላእክቱ ለመድኃኒዓለም ይቀውሙ ቅድሜው ለመድኃኒዓለም። ስለዚህ በፊቱ የሚቆሙ ሰራዊት አዛዥ አላቸው ማለት ነው።
ሚካኤል የመላእክት አለቃ ስለሆነ ወይ አዚቲ በጣም አደጋ ውስጥ ነው ያለው። አዚቲ አደጋ ውስጥ ነው ያለው። በእውነት ገብርኤል ልንደርስለት ይገባል ለዚህ ሰው። እስኪ አንተ ድረስለት፣ እኔ ቢዚ ነኝ ብለው ተነጋግረው ሚካኤል ገብርኤልን አዞት፣ ያው ከስላሴ መንግስት ትእዛዝ ሳይወጣ መድኃኔዓለም ሳያዛቸው ጌታ ማለት ነው። አንድ ድርሽ የሚል መልአክ የለም ብሎ ቢል ቅዱስ ሚካኤል እንደዛ ብሎ ቢል እንደ ወንድሞቹ ይጣላል። እምቦጭ ነው የሚያደርገው ስላሴ መንግስት ማለት ነው። አለቅነታቸውን ያልጠበቁ መላእክትን ይላል በይሁዳ መልእክት ላይ ሲናገር ሚካኤል ያለ መድኃኔዓለም ፍቃድ አዚቲ ጋር አይመጣም። ገብርኤል ያለ እግዚአብሔር ፍቃድ ኤርምያስ ጋር አይመጣም። አለቅ። የትኛውም መልአክ ድርሻ አይልም እንዴ። መላእክትን ስላንተ ያዝላቸዋል እኮ ነው እሱ ጥያቄ የለው። አዛዡ ጋር ደውል ነው ብዬ የምልህ። አዛዡ ጋር የጅቡቲው ፕሬዝዳንት አዛዡ ጋር ዋና አዛዥ 4 ኪሎ እንደሚደውል አንተም ደግሞ መድኃኔዓለም ጋር ደውል በጸሎት እኮ እያልኩ ነው። እሺ በቃ አሳጥረውና እኔም ደግሞ አሰበ ላስቀምጥ። ቆንጆ እየሻጋ የሆነ እንደው ይሄን ምላስን እያጣጣምክ የምትሰማው ነገር እኮ ነው በእውነት። አየህ አዛዡ ጋር ደውሉ፣ ባሪያዎቹ ጋር ትደውሉ። ቤተክርስቲያን ምንድን ነው ያደረገችው? ዋናው ጴጥሮስ ታስሮባት ሳለ ቀጥታ የደወለችው የት ነው? መደወል ብሎ የሚለው ቃል ከስልክ ጋር ታያይዘው ቀጥታ የተነጋገረችው የት ነው? እግዚአብሔር ጋር ነው። እግዚአብሔር ጋር ስለ ጴጥሮስን በቤተ ክርስቲያን አጥብቆ ጸሎት ይደረግ ነበር፣ ወደ እግዚአብሔር ጸሎት ይደረግ ነበር ይላል። እነዚህ ጴንጤዎቹ አየህ ይሄንን የተማርነው ማለት ነው። ይሄንን የተማርነው እኛ አሁን እግዚአብሔር ሆይ መልአክ እንዲልክልን ከተፈለገ እኔ መልአክ የሚላክ ሰውንም ይላክ አሞራም ልኮ ያድን ምንም አድርጎ ያድንህ አዳኙ ማን ነው? ወደ እግዚአብሔር ነው ጸሎት የሚቀርበው ማለት ነው። አጥብቆ ወደ እግዚአብሔር ጸሎት ይደረግ ነበር ይላል። እግዚአብሔር ግን አጥብቆ ሲደውል ማለት ሲደረግ ሰውም ልኮ ሊያድን ይችላል፣ መልአክም ልኮ ሊያድን ይችላል። ይሄን የምናውቀው ከዛስ ያዳነኝ ማን ነው የሚባለው? እግዚአብሔር ነው የምትለው። እንደ ጴጥሮስ መልአኩ መጥቶ ከወህኒ ፈቶት ጌታ አዳነኝ አላለም። ጌታ አዳነኝ አላለም። ሶሪ መልአኩ አዳነኝ አላለም። ጴጥሮስ መልአክ ፈቶት መልአኩ አዳነኝ አላለም። ያዳነኝ ጌታ ነው ብሎ ተናገረ። እና መናፍቅ ነው ሳይሆን አይቀርም ብለን በለው ጴጥሮስን በፍጹም አይደለም። እኛስ ጴንጤዎቹ ታዲያ ጴጥሮስ እንዳለው አይደል እንደምንለው? እናንተ ደግሞ መልአክ መጥቶ እግዚአብሔር ልኮ መልአኩን ቢያድናችሁ እግዚአብሔር ጋር ነው የምታመሰግኑት። መልአኩ በቃ መልአኩ ዛሬ ቀኑ ስንት ነው ብላችሁ ቀን ትቆጥሩና መልአኩ እኮ መልአክ እና መላእክት የጌታ መላእክቶቹ ምናምን ነገር የምትሉት ባለቤቱን ጥሩ፣ ትእዛዝ ሰጪውን ጥሩ። መልአኩን ወደ አንተ የላከ ትእዛዝን ያዘዘ የእግዚአብሔር መልአክን ወደ አንተ እንዲመጣ አድርጎ ያዳነህ የመላእክትም የሰራዊቱም የፍጥረታት ሁሉ ጌታ ልዑል እግዚአብሔር እንጂ መልአኩ አይደለም። ስለዚህ መልአክ ያድነናል ብለህ አሁን በቁጥር 17 መሰረት በሐዋርያት ሥራ መጽሐፍ ምዕራፍ 17 ቁጥር 17 መሰረት ማነው ቁጥር 7 መሰረት ስለ ጴጥሮስ ወደ እግዚአብሔር አጥብቆ ጸሎት ይደረግ ነበር ይላል። ጴጥሮስን እንዲያድነው ወደ ቤተክርስቲያን ያኔ ወደ እግዚአብሔር የጸለየችው፣ እናንተ ግን እንዲያድናችሁ አሁን አጥብቃችሁ ጸሎት የምትጸልዩት ወደ ማን? ወደ ገብርኤል። እኔም ሐሳብን እንዳስቀምጥ እድሉን ስጠኝ። ለምን እዚህ ላይ አታስተባብልም? ግን እዚህ ምንድነው እድሉን ማሰጣለህ አይደለም? ስማኝ። እሺ የቤቱ ተዋኑ ሁሉ ይዞ እየሄደ ለገብርኤል በጣም ነውር እኮ ነው በእውነት። እሺ ነውር ነው። እሺ ይሁንልህ። ግን ለምን መሰለህ እንደዚህ ስሰማ ነበር። አሁን አንተ ያወራኸው ያ የምድራዊ ስርዓት አይነት ጅቡቲ ኬንያ ያልከው ነገር እኔ ምንም ጭራሽ ነው የማልስማማበት። ለምን እንደማልስማማ አላስረዳም። ግን ሚስ ኢንተርፕሬት አድርገናል። አንተ እንግዲህ ኦርቶዶክስን አውቃለሁ ስትል ነው ማቀበል ለረጅም ጊዜ። ግን አሁን ለምሳሌ እኔ አንድ ኦርቶዶክሳዊ ነኝ፣ አዳምጠኝ። እኔ አሁን ኦርቶዶክሳዊ ነኝ። ማይ ሆል ላይፍ በኦርቶዶክስ ቤት ነው ያለፈው። ግን ለምሳሌ ገብርኤል ያድናል ስል እኔ እግዚአብሔር መልአኩን ልኮ ያድነኛል እያልኩኝ ነው። እውነቴን ነው የምልህ። እኔ ማምነው እንደዛ ነው። ቤተክርስቲያንም አስተምራኝ ነው ይሄንን። ደግሞ ለምሳሌ በመንገድ ሁሉ ይጠብቅ ዘንድ መላእክትን ስላንተ ያዝላቸዋል። ማን? እግዚአብሔር። እኔ ከሆነ አደጋ በአንድ መልአክ ብድን እግዚአብሔር መልአኩን ልኮ አዳነኝ ብዬ ነው የምለው፣ እውነቱን ስነግር ማለት ነው። ግን ደግሞ at the same time መጽሐፍ ቅዱስ እንደሚለው ገብርኤል ያድናል ብዬም እላለሁኝ። ገብርኤል ያድናል ግን
መልአኩን ልኮ እግዚአብሔር አድኖኛል የሚለውን ደግሞ ሳልረሳ ነው። አንድ ሰው ጌታ መልአኩን ልኮ አዳነኝ በማለቱ እኔ በፍጹም መናፍቅ አልለውም። አንተ ቅድም እንዳልከው ማለት ነው። እናንተ አሁን ጌታ መልአኩን ልኮ አዳነኝ ብዬ ብል አንድ ጴንጤ ቢል መናፍቅ ነው የምትሉት ስላልከኝ ነው። በጭራሽ አይደለም። ምክንያቱም እኔም ማምንበት ቤተክርስቲያንም የምታስተምረኝ እንደዛ ስለሆነ ማለት ነው። ከዛ በተረፈ መልአክ ያድናል ስንል በቃ መልአክ ያድናል ነው። ያድናል ግን እግዚአብሔር ልኮት ነው እንጂ አንተ እንደየገለጽካቸው ያንን ሁሉ ነገር የሚጣለውን ጥዬ ነው የሰማሁኝ። እውነት መስማት ስለፈለኩኝ ማለት ነው። ከዛ አንግል ነው የምረዳው። ለምሳሌ እኔ ደግሞ አንድ ጥቅስ ብጠቅስልህ ደስ ይለኛል የምትሰማኝ ከሆነ ማለት ነው። እየሰማሁ እሺ። ለምሳሌ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ይላል ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ሚካኤልን እግዚአብሔር ልኮት ወይ ደግሞ ጌታ ልኮት ልክ ለጴጥሮስ እንደላከው ልኮት ዳንኤልን ሊያድን እንደመጣ አውቃለሁ። መጽሐፍ ቅዱስ ግን ምንድነው ያለው? ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ስለዚህ ከዚህ ጋር ተነስቼ ነው ሚካኤል ይረዳኛል ብል ተልኮም ይረዳ ሳይላክም ይረዳኝ ሚካኤል ይረዳኛል ብዬ ለመናገር አላፍርም። አሁን አንድ ፕሮቴስታንት ግን መጽሐፍ ቅዱስ ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ምንም እንኳን እንደዚህ ቢልም ሚካኤል ሊረዳኝ መጣ ብሎ የሚል አንድ ፕሮቴስታንት አታገኝም። ይሄ ግን መናፍቅ ሊያስብል ይችላል ነው በቃ የኔ ነጥብ። ለምንድን ነው መጽሐፍ ቅዱስ የተናገረውን ነገር ቃል በቃል ለመናገር ማትፈልጉት? ለምንድን ነው ይላል? በቃ ሚካኤል ሊረዳኝ መጣ ይላል። ከጀርባው እግዚአብሔር ልኮ እንደሆነ እናውቃለን። ለምንድን ነው እናንተ ይህንን ነገር ለመናገር የምታፍሩት? ቃል በቃል እኮ ይናገራል። እንደገና ትንቢቴ ጥያቄ ከሆነ አትመልስልኝ። እኔ ጥያቄ ሳይሆን እንደው እንድትመልስልኝ አይደለም፣ ግን ማስመር ስለፈለኩት ነው። ግን ሁለት እንድትይዝልኝ የምፈልገው ነጥብ ምን መሰለ? ኦርቶዶክስ ሆኜ አንድ መልአክ ሊያድነኝ ሲመጣ ጌታ መልአኩን ልኮ እንዳዳነኝ አልረሳም። ገብርኤል ሶስቱን አናብስቶች ከእሳት አወጣ ስንል ገብርኤል እግዚአብሔር ልኮት እንደሆነ እኮ እናውቃለን። ምክንያቱም ማዳን የማን ነው? መጽሐፍ ቅዱስ በግልጽ እንደሚናገር ማዳን የእግዚአብሔር። ይሄ ኦርቶዶክሳዊ አስተምሮ ሆኖ ሳለ አንተ ለምንድን ነው እኛ ሚስ ኢንተርፕሬት የምታደርገን? ለምን ክብር ትሰጣላችሁ? ለምን ስዕል? እሱ ሌላ አጀንዳ ነው። በሱ ላይ ማውራት ከፈለክ ማውራት ትችላለህ። ግን አሁን በገብርኤል ማዳን ላይና እንዲሁ ጌታ መልአኩን ልኮ በማዳኑ ጉዳይ ላይ እንኳን በጣም ነው ሚስ ኢንተርፕሬት ያደረከን ማለት ነው። እንደዚህ ነው አንተ ፕሮቴስታንቶችም የምታስተምር እኛም አንለውን እያልክ ለካ እንደዚህ ነው እንደሚሉት ብለህ ሰዎቹ ከእውነተኛ ወንጌል እያራካቸው ነው የሚል እምነት አለኝ እኔ። ቀጥል እስቲ ልስማ። እሺ ቴንክ ዩ አዚቲ። አንደኛ ቤተክርስቲያኒቱ ማተለውን አይደለም ብየምለው እኔ እኮ ዛሬ ጴንጤ መሆኔን እንዳታይ ብራዘር፣ የቤተክርስቲያኒቱ አገልጋይ የነበርኩ ሰው ነኝ፣ የኦርቶዶክስ ቤተክርስቲያን ማለት ነው። ስለዚህ ለህሊና የምኖር ሰው ነኝ። አምላኬን እፈራለሁ። ቤተክርስቲያኒቱ ያላለችውን ማተለውን በመጽሐፍ ያልተጻፈውን አይደለም የምናገረው። ለህዝቡ እዚህ እያስተማርክ ነው ለካ ህዝቡን እንትን የምትልብን ብለህ ካልክ አሁን እንደዚህ ነው የማስተምረው። ካሜራ ከፍቼ ገጽ ምዕራፍ ግዕዝ ከአማርኛ የተጻፈውን እያሳየው በቤተክርስቲያኒቱ ዕለት ዕለት የሚባለውን እዚህ አሁን አንተ ራሱ ዲናይ ልታደርገው የማትችለው ነገር ማለት ነው። እሺ ምን አልከን? በትንቢተ ዳንኤል መጽሐፍ ላይ የተጠቀሰውን የእግዚአብሔርን ቃል ጠቅሰህ ቅዱስ ገብርኤል መልአኩ ተልኮ ወደ ዳንኤል በመጣበት ሰዓት ላይ የፋርስ አለቃ መንግስት 21 ቀን ተቋቋመው እና ከዋነኞቹ አለቆች መካከል አንዱ ሚካኤል ሊረዳኝ መጣ ይላል። ማን ይሄንን ያለ? ገብርኤል ነው። ልብ በል መልአኩ ያ የተባረከው ገናና የሆነ የተባረከ እግዚአብሔር ቅዱስ መልአክ ነው ይሄንን ያለው። ልብ በል ኦኬ። ይሄንን ቃል ጴንጤው ታምኑታላችሁ ብለን ቆንጅዬ አድርገን ነው የምናምነው። ቆንጅዬ እንደ ኪኒና የዋጥነው ቆንጅዬ አድርገን ነው የምናምነው ይሄንን የእግዚአብሔርን ቃል። ምክንያቱም የተጻፈ ነው። ሶላ ስክሪፕቸራ ብለን መጽሐፍ ቅዱስ ውስጥ ግማሹን እንደ ጉሽ ጠላ እየወጣን የምንተፋው ግማሹን የምንውጠው አንዳች የለም። የእግዚአብሔርን ቃል በሙሉ ነው የምናምነው፣ በደንብ ነው የምናምነው። ኦኬ መጽሐፍ ቅዱስን ይዘን ከመጽሐፍ ቅዱስ ውስጥ ይሄኛውን ክፍል እንዝለለው፣ ይሄኛውን ክፍል እንመነው ብናምነው ይሻላል። አረ ማመኑ ኪሳራ አለው ብለን ተደራድረን የምናስቀረው የምንጥለው የእግዚአብሔር ቃል ተደራድረን የምናምነው የእግዚአብሔር ቃል የለም። በሙሉ ነው የምናምነው። ብሉይና አዲስ ኪዳንን በሙሉ ነው የምናምነው። ስለዚህ ገብርኤል ነው ያለው ይሄንን ንግግር። መልአኩ ቅዱስ ገብርኤል ነው። መልአኩ ቅዱስ ገብርኤል ሚካኤልን ያውቀዋል ወይ? አዎ ያውቀዋል።
አዎ ያውቀዋል። መላእክት እርስ በርስ የሚግባቡበት ቋንቋ አላቸው፣ በዛ ይተዋወቃሉ። ተፈጥሯቸው አንድ ነው፣ ይተዋወቃሉ። ሚካኤል መሆኑን ገብርኤል ነው መጥቶ ከዋነኞቹ አንዱ ሚካኤል ሊረዳ የመጣ ብሎ ስሙን ክሌም አድርጎ የተናገረው ሚካኤል መሆኑን ገብርኤል ቆንጅዬ አድርጎ ሸጋ አድርጎ ያውቀዋል። ኦኬ አሁን ቀጥታ አልጠይቃችሁ፣ እናንተ እናታምኑ ማልከን እናምናለን። ታዲያ ሚካኤል ገብርኤልን ሊረዳው እንደመጣ እኛስ ሚካኤል ሊረዳን መጣን ብለን ብንል ምን ክፋት አለው ብለህ ስትል፣ አንደኛ ሚካኤል ለአንተ ጋር መቼ ነው መጥቶ የሚያውቀው? የጌታ መልአክ መሆኑን በምን አወቃችሁት? ባለባበሱ፣ ባነጋገሩ በምንድን ነው ያወቃችሁት? ሚካኤል ብላችሁ ያላችሁት ስዕል የነ አባባ ጎዶሮኒ የጣሊያን ጳጳሳት እርስ በርስ ተጣልተው በነገር ሲጠላለዙ የተሰራ ፎቶ መሆኑ ይኸው ሚኒስከርት የለበሰው የሰው እጅ ስራ ቀልድ። ጣሊያኖች ተጣልተው የኦርቶዶክስ ቄሶች ሲጣሉ በቅኔ ነው የሚደባደቡት። ነጮች ደግሞ ጣሊያኖች ደግሞ በፎቶ ነው የሚያጨስ ማለት ነው። አጣሞ ጉንጭህን አጣሞ ይስልልህና ወይ ደግሞ ሰይጣን አድርጎ ይስልልህና ያመጣል ማለት ነው። ስለዚህ አሁን የሚካኤል ፎቶ ብላችሁ የምትሉት በሙሉ የማን ነው? የጣሊያኖች ሽማግሌዎች ሲደባደቡ በነገር ተጠማምደው ሲጠዛጠዙ በነገር አንደኛውን ለማብሸቅ ዝንጀሮ አድርጎ ስሎ አስቀመጠው ማለት ነው። እና ለዚህ ፎቶ ነው እና አዚቲ ቀዊሚ አይቀድመ ሰለከ ሶባ ወተርሲለ በብሂለ ኦሆ ፍጡን አስማኒ ቃል እያል እኔም ጭምር ሳይቀር ከበሩ ስቀጠቅጥ የነበረው እንደ ቃልቻ ማለት ነው። ያ ዘመን ቢቆጨኝም አየ ለጠገበ ጣሊያናዊ በፎቶ ለሚሳደብ ጣሊያናዊ ነበር ሳብድ ስዘል የነበረው ሰኔ ሚካኤል ዳር ሚካኤል እናንተ ትስቃላችሁ አይደልታች። ያ ዘመን እኮ እየቆጨኝ ነው ብዬመለኔ ናላዬ እስኪዞር ድረስ ከበሮ ስለበድብ የነበርኩበት ዘመን ይቆጨኛል። እሱ ነው ወይ ሚካኤል? አይደለም። ሲፈተሽ ሲጣራ ዝርያቸው ጣሊያኖች ናቸው። ጣሊያኖች የአድዋን ጦርነት እኛ ላይ ለመበቀል ስዕል ስለው ላኩልን። እኛ ደግሞ ከየትም ይምጣ ከየትም ባዱሊስ ወደብ በኩል ወይ በበርበራ ወደብ በኩል በኮንትሮባንድ መልክ ተጭኖ ይምጣል። ኢትዮጵያ ውስጥ የመጣ ነገር የነጭ ከሆነ በቃ ቀውሚ የቅድመ ሰለከ ነው። ቀውሚ የቅድመ ሰለከ ነው። በስዕል ፊት ቆሜ ስማጸንህ ስማኝ ናአና ሚካኤል ናአና እየተባለ ማለት ነው። ተፋቱን በመድኃኒዓለም ሚካኤል መሆኑን ገብርኤል ያወቀው በተፈጥሯቸው አንድ ናቸው። ኦኬ ባልንጀራው ነው። አብሮ በእግዚአብሔር መንግስት ውስጥ የሚሰራ ነው። ለቅዱስ ሚካኤልና ቅዱስ ገብርኤልን ታውቀዋለህ ወይ ብለህ ብትለው አዎ ያውቀዋል። በድምጽ ይተዋወቃሉ። ባላቸው መንፈሳዊ መልክ ይተዋወቃሉ። ገብርኤል ስላወቀው ነው ሚካኤል ነው ብሎ ያለው። እናንተ በምን አውቃችሁት ነው ሚካኤል ነው ገብርኤል ነው ብላችሁ የምትሉ? በምን አወቃችሁት? ባለባበሱ እሱኛውን ፎቶ ለማምለጥ አይደለም። በህዳር 12 ቀን ይኸውልህ ኤርሚያስ ነገሩን ብዙ አታከረረው ብላችሁ ልታሳስኑ እንደሞ ማለት ነው። ይኸውልህ እምልህ ነገሩ ወዲህ ነው ብለህ ልትለኝ እሺ፣ ወዲህ ነው ነገሩ። ሚካኤል በህዳር 12 ቀን በዓለ ሲመቱ ነበረ አላችሁን? ኦ ማለት የመላእክት አለቃ ሆኖ የተሾመበት ቀን አላችሁ። ከዛስ ይኸው አሁን እኛ ቀሚስ አልብሰኑ በዙፋኑ ላይ የተቀመጠው ነው ሚካኤል አልከኝ። በዙፋን ላይ የተቀመጠ ሚካኤል ዓለም ከተፈጠረ ጊዜ ጀምሮ ተሰምቶ አይታወቅም። የለም። ይሄ ሽንሽን ቀሚስ አልብሳችሁት ያስቀመጣችሁት ወንበር ላይ በርጩማ ላይ ያስቀመጣችሁት እሱ ቅዱስ ሚካኤል አይደለም። የሰዎች የእጅ ስራ ቀልድ ነው እኮ ነው ብዬምር፣ ቀልድ ነው። ዙፋን ላይ የተቀመጠ ሚካኤል እኛ በዙፋኑ ላይ የተቀመጠ የታረደው በግ አብ ወልድ መንፈስ ቅዱስ እግዚአብሔር እንጂ እግዚአብሔርን ረጅምና ከፍ እሰጥሃለሁ ወንድምዬ እሰጥሃለሁ። ደቂቃ ስሰጥ በደንብ ታወራለህ በደቂቃ። ኦኬ እኛ የምናውቀው አባቶቻችን ነቢያት እነ ኢሳይያስ እነዚህ የተባረኩ አባቶቻችን እግዚአብሔርን ረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት እንጂ ያሉት መልአክ እንኳን ተገልጦላቸው መልአኩ በዙፋኑ ላይ ተቀምጦ አየሁት ብሎ ያለ አንድ የብሉይ ኪዳን ነብይ የለም። ተናገር እውነቱን። አንድ የብሉይ ኪዳን ነብይ የለም። እግዚአብሔርን ግን ረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አይተውታል። የይሁዳው ንጉሥ ሕዝቅያስም በኪሩቤል ላይ የምትቀመጥ የአባቶቻችን አምላክ እግዚአብሔር ብሎታል። በኪሩቤል በዙፋኑ ላይ የተቀመጠው ማለት ነው። አራቱ እንስሶች 40 እንስሳት መንፈሳዊያን ተብሎ በተባሉት በእነሱ የእግዚአብሔርን ክብር ይሸከማሉና ሕዝቅኤልን በራእይ ላይ ያየው 4 እንስሶች የእግዚአብሔርን ክብር ተሸክመውት
አይቷል። የእሳት ፍም በመካከላቸው ነበረ ይላል። አሁን በጣም ሌላ በልቋይ ልናገር ወደ ሌላ መስመር ውስጥ ገብቼ እንዳልሰብክ ማለት ነው። እሺ አባቶቼ ነቢያት ጠራዋቸው እኮ አንተ መጠራት አለባቸው እንጂ በእነሱ በኩል የተነገረ የእግዚአብሔርን ቃል ትቶ እኮ ነው እዚህ አባ ጊዮርጊስ ዘጋስጫ አባ እንትና ምናምን ነገር ብለው የሚሉን እነ ኢሳያስን ትተው። ኦኬ ሚካኤል ዙፋን ላይ ተቀምጦ አይተውታል ነቢያት አንዳቸው። በዓለ ሲመቱ ህዳር 12 ቀን መሆኑን ማን ያወቀ? ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ። የብሉይ ኪዳን ነቢያት በዓለ ሲመቱ የሚካኤል በ12 ነው ብለው አላሉ። የአዲስ ኪዳን ሐዋርያት ስለ በዓለ ሲመቱ መቼ ያወራው? ልጨርስ ነገር ያነሳዋልና እዚህ የምናገረው እግዚአብሔር ቃል መዶሻ ነው ብራዘር። ያው እየፈራረሰ እንደሆነ ይገባኛል፣ ግን ምንም ልታቆመው አትችልም። የስተት ድንኳናችሁ የስተት ትምህርት ድንኳናችሁ ተነቅሏል፣ ይነቀላል ማለት። ስለዚህ ሚካኤል መሆኑን ገብርኤል ያውቀዋል። አንተ ሚካኤል መሆኑን በምን አወቅ? ያወቅበትን እስኪ 3 ነጥቦች በመጽሐፍ ቅዱስ አስደግፈህ ንገረኝ። አንተ ጋር መጥቶ ያውቃል? ሲጀምር ሚካኤል አንተ ጋር መጥቶ አያውቅም። ቅዱስ ገብርኤል አንተ ጋር ይመጣል። ምን ሊያደርግ ይመጣል? ምን ሊያደርግ ይመጣል? መጥቶ ያውቃል? አንተ ጋር መጥቶ ያውቃል እንዴ? እኔ በእለት ህይወቴ ከምን አይነት ችግር ውስጥ ምን ያህል ጊዜ እንደወጣሁ አንተ ምን አውቀህ የምትናገር እኮ? ማን ያወጣ? ሚካኤል ነው። ስሙን ጥራ እስኪ አንዱን መልአክ። እጠራለሁኝ፣ ገብርኤል ሚካኤል ብዬ እጠራለሁኝ። ችግር የለውም። ገብርኤል ነው የመጣው ወይስ ሚካኤል አንተ ጋር እስከዛሬ የመጣው? ግን ለኔ የተላከ መልአክ ከብዙ ችግሮች ውስጥ አድኖ አይቻለሁ። ማን ነው ያ መልአክ ስሙ? እኔ አሁን ስሙን ለምን እጠራለሁ? እንደምን አጠራም እንዴ? ገብርኤል ጠራ አይደል? የሚካኤል ሊረዳ የመጣ ብሎ ጠርቷል አይደል? አንተም ስሙን ጠራውና ያ መልአክ ተረጋግጥ። ሐሳቤ ምን መሰለህ? ስሙን ጠራው። ሊረዳ ብዙ ጊዜ ሊረዳ መጥቷል ብለሃል። ኦኬ እኔ እግዚአብሔር መልአክ እግዚአብሔር ሲልካቸው ገብርኤል ቴንክ ዩ። በምን አወቅ ገብርኤል መሆኑን? በምን አወቅ የሚለውን ተውና ሚካኤል ግን እኔ የሚባል ነገር የለም። በመድኃኒዓለም የሚባል ነገር የለም። ትንቢተ ዳንኤልን ጠቅሰሃል። ገብርኤል ሚካኤል ነው ሊረዳኝ የመጣው ብሎ ሲል ገብርኤልን በምንድን ነው ያወቀው? ሚካኤልን አልለውም። ኦኬ ባልንጀራው ነው። በእግዚአብሔር መንግስት ውስጥ አብሮ የሚያገለግል የእግዚአብሔር ባሪያዎች ናቸው። ኃያላን መላእክት ናቸው። አለቆች ናቸው። ስልጣን ሃይራርኪያቸው አለቆች ናቸው። አለቆች ከሚባሉት መካከል ነው ገብርኤልም ሚካኤልም። እሺ ከዋነኞቹ አንዱ ሚካኤል ሊረዳ የመጣ ብሎ ሲል ቆይ አድምጠኝ። በጠቀስከው እኮ ጥቅስ ነው ወይ? ጥቅስ አትጥቀሱ። ከጠቀሳችሁ በደንብ ነው የምጠቅሰው። ኦኬ ከጠቀስክ ታዲያ ገብርኤል ሚካኤል መሆኑን ያወቀ አድምጠኝ። ገብርኤል ሚካኤል መሆኑን እንዳወቀ ሁሉ አንተ ደግሞ የመጣው ገብርኤል ነው ብለህ ክሌም አድርጋል። ገብርኤል መሆኑን በምን አወቅ አንተ? እሱ አይደለም ነጥቤ ለምን ነው የምትቀይረው? ከሱ ነው የሚጀምረው። አንተ ከሱ እንድትጀምር አልፈልግም። ከሱ ነው የሚጀምረው ብራዘር። እኔ ከሱ እንድትጀምር አልፈልግም። አትጨቃጨቀኝ። ትንቢተ ዳንኤልን ጠቅሰሃል። ራስን የጠቀስከው ልብ በል። ገብርኤል ሚካኤል መሆኑን እንዳወቀ አንተ ገብርኤል መሆኑን በምን አወቅ? ስማኝ፣ ትንቢተ ዳንኤልን የጠቀስኩት ለምን መሰለህ? አንተ የተረዳኛለህ መሰለኝ። አንተ በምን አወቅህ ገብርኤል መጥቶ እንደረዳ? እሱን ተው። እኔ የምልህን ስማኝ። በምን አወቅህ? ባለባበሱ፣ ባነጋገሩ፣ በቁጡነቱ በምን ያወቀው? እኔም እንዳንተ ሪጅድ ልሁን ካልኩ አንግባባም። ስለዚህ እኔ የምልህን ስማኝ። መልስልኝ እንጂ በጠየቀው ጥያቄ መሰረት እኮ ነው የምጠይቀህ። በጠቀስከው ጥያቄ መሰረት ለምንድን እኔ ጠቀስኩኝ? ቅዱስ ሚካኤል ያድነኛል ብሎ ዳንኤል ካለ ጴንጤ ለምንድን ነው ቅዱስ ሚካኤል ያድነኛል ብሎ? ዳንኤል ቅዱስ ሚካኤል ያድነኛል አላለም። ዳንኤል ቅዱስ ሚካኤል ያድነኛል አላለም። ቅዱስ ገብርኤልም ያድነኛል አላለም። ዳንኤል አላለም። ካለ አምጣ። አሁንም አዚቲ መስመር እየወጣ ነው። አላለም። ሊረዳ ይመጣ ያለው ዳንኤል ሳይሆን ገብርኤል ነው። ሊረዳ ይመጣ ያለው ማን ነው? ገብርኤልን የረዳው ሚካኤል። ገብርኤልን ለመርዳት ምን ነበር ያስፈልገው? ጦርነት ነበረ። ምን? የክፉ መናፍስት ኃይላት በአየር ላይ ስልጣን ያላቸው የጨለማው ዓለም ገዢዎች፣ የፋርስ አለቃ መንግስት የሆነ የአጋንንት ሰራዊት ገብርኤልን ተቋቋሙ 21 ቀን በጦርነት ያዘው ማለት ነው። ዳንኤል ነብዩ አንድ ቦታ ላይ ሚካኤል ሊረዳ ይመጣል አለ። እናንተ አየህ፣ አንዴ ገብርኤል ነው ትላላችሁ፣ አንዴ ዳንኤል ነው ትላላችሁ። ሲነግሯችሁ እንደዚህ ነው የሚያምጣጧችሁ። ዳንኤል ነብዩ አንድም ሚካኤልም ሊረዳ ይመጣ ገብርኤልም ሊረዳ ይመጣ አላለም። ሚካኤል ሊረዳ ይመጣ ያለው ዳንኤል ሳይሆን ገብርኤል ነው ያለው። ገብርኤልን እንዴት ሚካኤል ይረዳዋል? ጦርነት ነበረ።
ስለዚህ ሊረዳው ሲመጣ የመጣው ሚካኤል መሆኑን አወቀው። ገብርኤል መጥቶ ሲነግረው ለዳንኤል በጸሎትህ የመጀመሪያ ቀን ትእዛዝ ከሰማያት ወጥቶልሃል እና 21 ቀን ግን የፋርስ አለቃ ተቋቋመኝ አለው ነብዩን መጥቶ ሲያወራው። እኔ ከዚህ ከሄድኩ በኋላ የፋርስ አለቃ የግሪክ አለቃ ደግሞ ይመጣል። ስለዚህ ሚካኤልን ሲመጣ በዛ እኔ ተውኩት አለ። ሚካኤል ገብርኤልን ነው ሊረዳው የመጣው እንጂ ሚካኤል ዳንኤልን ሊረዳው አልመጣም። ገብርኤል ደግሞ መልእክት ተልኮ ነው የመጣው፣ ዳንኤል ጋር መጣ ማለት ነው። እነሱ ስለሚተዋወቁ ሚካኤል ነው አለ የመጣው ሚካኤል ነው አለ። ኦኬ አንተ የመጣው አንተ ጋር እስከዛሬ ረድቶኛል በመንገዴ ምናምን ብለህ ያልከው ስሙ ማን ነው ብዬ ስልህ ገብርኤል ነው አልከኝ። አይደለም ገብርኤል መሆኑን በምን አወቅ አንተ? አንተ በምን አወቅ? ማን እኔን ለምን ጠይቀኛለህ? በምን አወቅ አንተ ገብርኤል መሆኑን? ገብርኤል ነው ያልከኝ አንተ እኮ ገብርኤል ነው ያልከኝ አንተ ነህ። ኧረ ይኸውላችሁ ወገኖች እንግዲህ ተጀመረ ማለት ነው ጫወታው። አሁን ገና ጀመረ። እስካሁን ተውት። እኔ ነኝ ያልኩህ የሚረዳኝ መልአክ ገብርኤል ነው ብለህ ያልከው አንተ ነህ። እኔ እኮ የእግዚአብሔር መልአክ አይረዱም አላልኩም ብራዘር፣ ይረዳሉ። የሚራዱ የእግዚአብሔር መላእክት አሉ፣ ይራዳሉ። ምንም ጥርጥር የለም። እንደዛ ከሆነ ተስማማን እኮ አሁን የእግዚአብሔር መልአክ አትራዱ። እኔም አንተ ገብርኤል መሆኑን በምን አወቀ? መልስ የለም። ተው በቃ እዚህ መልስ የለም። ሲጀምር መልአክ ወደ አንተ ጋር እንደመጣ አታውቅም፣ መጥቶም አያውቅም። ሲጀምር እውነቱን ልንገርህ መጥቶም አያውቅም። ለምን አንተ በማታውቀው ነገር እውነቱን ልንገርህ አትበል። ምን አውቀህ ነው አንተ ለምን እውነቱን እንደምነግርህ አስብ። እሺ ገብርኤል አንተ ጋር እንዲመጣ ወደ ማን የጸለይከው? ወደ ገብርኤል ወይስ ወደ እግዚአብሔር? ወደ እግዚአብሔር ጸለያለሁ። ውሸት። ለምንድን ነው ውሸት የምትለኝ? አንተ ምን አውቀህ ነው ውሸት የምትለኝ? ለምን የቤተክርስቲያኒቱን ትምህርት ስለማውቅ ነው። አታውቅም። እኔ የምናገረውን እመነኝ። እኔ ብዙ ጊዜ የምጸልየው ጸሎት ስለሆነ ማለት ነው። የምጸልየው ጸሎት ስለሆነ የቤተክርስቲያኒቱን ትምህርት ስለማውቅ ነው። አንተ ከቤተክርስቲያኒቱ ትምህርት የወጣ አይደለህም። ውሸት ብዬ የምለው አንተን ለማሸማቀቅ አይደለም። የቤተክርስቲያን እኮ እኔ ለአንተም ለማሸማቀቅ አይደለም፣ አንተም አትሸማቀቅም ላሸማቀቅም ብዬ ብል ማለት ነው። እኔ ግን ለማሸማቀቅ አይደለም አጀንዳዬ። እኔ ኦኬ ልክ እንደ ጴጥሮስ ጌታ ሆይ መልአክን ልካ አድነኝ ብዬ ጸልያለሁ። እናንተ ጋር እግዚአብሔርን ወደ እግዚአብሔር መልአኩን ልካ አድነኝ ሳይሆን የሚባለው ሄደ ሚካኤልን ነው የምትለምነው። ሄደ ቀጥታ ገብርኤል ነው የምትለምነው። በስሙ መጽሐፍ ተጽፎልሃል፣ ሰላም ለዝክረ ስምህ ከሚል ማለት ነው። ለኩላሊትህ፣ ለጨጓራህ፣ ለዓይንህ፣ ለቅንድብህ፣ ለጥፍርህ፣ ለአፍንጫህ፣ ለጥርስህ እያላችሁ ለሚካኤል የደረሳችሁት ደግሞ ከዛ እሱን ቀጥታ ነው የምትነግረው ለሚካኤል ብለህ ነው የምትለው። ሚካኤልም ሰምቶ የማያውቅም። እውነት ልንገርህ የእግዚአብሔር ቅዱሳን መላእክት እናንተ የምትጸልዩትን እንደዚህ አይነት ትምህርት አያውቁትም። እና ወደ እግዚአብሔር ጸልይ ብራዘር፣ በኢየሱስ ክርስቶስ ስም ወደ እግዚአብሔር ጸልይ። ቴንክ ዩ። እሺ ቴንክ ዩ። ስለዚህ ወደ እግዚአብሔር ልክ የእናንተ ቤተክርስቲያን ቀደም እንዳነበብነው በሐዋርያት ሥራ መጽሐፍ ምዕራፍ 12 ላይ እንዳለችው እንደ ክርስቶስ ቤተክርስቲያን አንድ ሰው አደጋ ቢደርስበት ወደ እግዚአብሔር አይደለም የሚጸለየው፣ ወደ መልአክ ነው። ቅዱስ ሚካኤል ፈጥኖ ይሰማናልና ቅዱስ ገብርኤል ተራዳኢ ነውና ብላችሁ ወደ ገብርኤል ነው ቀጥታ ጸሎት የምትጸልዩት። በመጽሐፍ ቅዱስ ውስጥ የሌለ የጸሎት ስርዓት ተከትላችሁ ማለት ነው። ቢሆንም እንደ ቀጥታ እንኳን ወደ እግዚአብሔር ብትጸልዩ እግዚአብሔር ልክ እንደ ጴጥሮስ መልአክን ልኮ ቢያድን ያዳነኝ መልአኩ ነው አይባልም፣ ያዳነው እግዚአብሔር ነው። አለቅ አለቅ አለቅ። በቃ የጴንጤ ትምህርት ይሄ ነው። አየህ መልአክን ወደ እግዚአብሔር እንኳን ጸልህ እግዚአብሔር እንደ ጴጥሮስ መልአክ እንኳን ቢልክልህ መልአኩ አዳነኝ አይደለም ያለው ጴጥሮስ፣ ጌታ ነው ያለው። ሃሌሉያ ጌታ አዳነኝ አለ። ጴንጤስ ምንድን ነው ብሎ የሚለው ልክ እንደ ጴጥሮስ ይኸው የምነግርህ ማለት ነው። እግዚአብሔር ልኮልህ እግዚአብሔር ራርቶልህ እግዚአብሔር እንዲያድንህ ባሪያውን ስለላከ አንተ ባሪያ ጋር ተለጠፈ ዕጣን ፋንድያ ጭስ ምናምን ነገር ላጭስልህ ትላለህ እንዴ? በፍጹም ነውር እኮ ነው፣ ነውር። ማዳኔ ማለት ፋንድያ እንደምታወራ አልገባኝም። ቅድም ጀምሮ ፋንድያ ትላለህ። ስለምን ፋንድያ እንደምታወራ እኔ አያገባኝም። ተረቁልህ ገብርኤል ስለሚያስገቡት ማለት ነው። እኔ ዕጣን አላውቅም በለኝ።
እኔ አላቅም እኮ እያልኩ እኮ ነው። አላቅም እኮ ነው በቃ አታውቀውም አዚትዬ አታውቀውም። ስለዚህ ዕጣንም ይኸው ለገብርኤል አይቀርብለትም ሲጀምር። ዕጣን አቅራቢ ያደርጋችሁ እናንተ ለእግዚአብሔር ለቤተ መቅደስ አገልግሎት ነው። እሱ እንኳን አይቀርብም፣ ለእግዚአብሔርም ዕጣን አይቀርብም። አዲስ ኪዳን ላይ የለም ዕጣን አቅርቡ ብሎ የሚል እስኪ አምጣ አዲስ ኪዳን ላይ። ሉባንጃና ቀበርቾ አቅርቡለት ብሎ የሚል ነጭ ዕጣን ነው። እውነትሽን ነው አይደለም? አይ ሉባንጃ ነው ነው። ባለፈው ነው ያሽተቻለሁ፣ ገዝቼ ነበር። እናቴ ጥሩ ተወደዋለች ቡና ላይ የሚባል የለም እንደዚህ አይነት ነገር። አሁን አብ ወልድ መንፈስ ቅዱስ ላይ ጭስ የምታጨስለት ጌታ የለም። ብራዘር አሁን የአንደበትህን የምስጋናህን ፍሬ ምስጋና ነው የምሰጠው። የከንፈርህን ፍሬ ምስጋና እናቀርብለታለን። አድርገህልኛልና ለዘላለም አመሰግንሃለሁ ብለህ የከንፈሮችን ፍሬ የሚፈልገው እሱ ነው። ምስጋናው ነው ልክ እንደ ዕጣን ጭስ ሆኖ የተጠቀሰው ማለት ነው። ያውም በራእይ መጽሐፍ ላይ አንድ ቦታ ላይ አይደለም እሱ ያንተ ትርጓሜ ነው። እሺ አንተ ጭስ ይቀርብለታል ብሎ የሚል ከወንጌል ዕጣን አቅርቡልኝ ብሎ ያለበት ጌታ ኢየሱስ ክርስቶስ የተናገረበት ከአራት ወንጌላት አምጣ። ከሱ ነው የምንጀምረው፣ ከጌታ ትምህርት ፍጠን። ማርቆስ፣ ሉቃስ፣ ማቴዎስ 2:11 እሺ ምን ይላል? ወደ ቤትም ገብተው ሕፃኑና ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውም ከፍተው እጅ መንሻ፣ ወርቅ፣ ዕጣን፣ ከርቤ አቀረቡለት። ኦኬ ምን ነበር ያቀረቡለት? ስማኝ፣ አዳምጠኝ። ቆይ እስቲ ቆይ፣ አንተ ብቻ አታውራ። እኔ አላወራም። አሁን ያቀረበው ራስህን አሳመምከኝ። አድምጠኝ። ለምን ነበር ዕጣኑን ያመጡለት? ፍታው፣ ተርጉመው፣ አብራራው፣ አንቦርቀቀው በደንብ አድርገህ ጠቅሰው። ራእይ 8:3 ኖ ራእይ 8:3 እሱ ነው ቅድም ያልኩህ። ይሄኛውን የማቴዎስን አብራራው ነው የምልህ። አብራራው፣ ጠቅሰሃል፣ አብራራው፣ አንቦርቀቀው፣ በአንድምታ ትርጓሜ አስፋው፣ አመስጥረው። እስቲ እንስማ። ቤተክርስቲያን እንደነገረች አይሰጥም እኮ ነው። አይሰጥም አልከኝ። አሁን አንድምታ ምናምን ትላለህ። አይሰጥም። አይጨስም። ሰጡ አቀረቡ እኮ ጨሰለት። ያ የሰጡትን አጨሰችለት ማርያም። ሌላ ቦታ ሲጨስ ደግሞ አሳያለሁ። አጨሰችለት ወይስ? ልብ ብለህ ስማኝ። ይሄኛው መልስልኝ። ማርያም ሰብአ ሰገል አመጡ፣ ወርቅ፣ ዕጣን፣ ከርቤ አቀረቡ። ሉቃስ 1:10 ላይ ሰማ ነው ወይ? አሁን ሚዩት ላደርግህ ነው። የማሰማ ከሆነ ሚዩት ላደርግህ ነው። የማቴዎስን ጨርስና ወደ ራእይም ወደ ሌላም ትሄዳለህ። ወርቅ፣ ዕጣን፣ ከርቤ ሶስቱ እነዛ ሰብአ ሰገል አመጡት። እነዚህ ሶስት ስጦታዎች ማለት ነው። ይሰጣል ማለት ይሰጣል ማለት ነው። አድምጠኝ። የመጣበት ምክንያትን በደንብ ስማኝ። ይሰጣል አይደለ? ከተሰጠ በኋላ ያ የመጣ ዕጣን ለኢየሱስ አጨሰችለት ወይ? ማርያምና ዮሴፍ አጨሱለት? ሌላ ቦታ ሲያጨሱት አለ። አድምጠኝ። ይሄን እዚህ የተጠየቀው መልስልኝ። ከዛ ሌላ ቦታ ላይ ደግሞ ይጨሱበትን ታያለህ። እዚህ የተጠየቀው ለቤተ መቅደስ አገልግሎት እኮ ነው። ማቴዎስ ላይ የተጠቀሰውን መልስልኝ ብራዘር። ማቴዎስ ላይ የጠቀስከውን ይኸውልህ፣ ቅድም ዳንኤል ላይ ሲይዝህ፣ ቆይ ዳንኤል ጠቀስ። ዳንኤል ላይ ሲይዝህ ለምን እንዲህ ትለናለህ ብለህ አልኳችሁ። ለምን ቤተክርስቲያኒቱ ስለምትል ይኸው ዕጣን ይሰጣል እኮ። አንተ ዕጣንን አሁን ሌላ ነገር ነው ምንድን ነው ብለህ አድምጠኝ። የአፍ ወይ ምስጋና ነው መስዋዕት የምትለኝ ነው አይደል? ዕጣን ከርቤ ለምን አታደምጥ? አንተ ራስህ እንድታደምጠኝ እኮ ፈልጌ። እሺ ሚዩት አድርጌያለሁ። በቃ ሚዩት አድርጌያለሁ። ለምን ሚዩት ያደረኩህ? መደማመጥ ከሌለ ጥሩ አይደለም። ቅድም ተደማመጥንበት ብናወራ መልካም ነው። ማቴዎስ 2ን ክሌም አድርገህ እኮ ጠቀስከው። ኦኬ ሰብአ ሰገል አመጡ። ምን የማላውቀው ቃል መስሎ ሆኖ? ኦኬ ያመጡት ለማን ነው? ለጌታ ስጦታ ይሆን ዘንድ ነው ያመጡት። ምን እንዲሆን ነበረ ዕጣኑ የመጣው? እንዲጨስለት ነው ወይ? ንገረኝ። እሱን ነው የምልህ። ማርያም አጨሰችለት። ይሄው መጥቶልሃል ስጦታ እና ብላ ጭስ ይገባሃል ብላ አጨሰችለት። በጊርጊራም ይሁን በምን ንገረኝ። ጨሰለት ወይ ያ ዕጣን? እነሱ ይዘው የመጡበት ለምን ነበረ? ኦኬ ለምን ነበረ ይዘው የመጡት? ያ ያመጡትን ዕጣን ምን ተደረገ? ኦኬ ከነሱስ ውጪ ዕጣንን ለኢየሱስ ክርስቶስ ይዘው የመጡ ነበሩ? ያቀረቡ ነበሩ? ጌትነቱን ላወቁ፣ በአገልግሎቱ ዘመን አምላክ መሆኑን ለተረዱ፣ ጌትነቱን ያወቁ ሰዎች ሁሉ ወደሱ መጥተዋል። ከጢሮስ ከሲዶና ከእስራኤል የተለያዩ ግዛቶች ወደሱ መጥተዋል። ወደ ውዳችን ወደ ኢየሱስ ማለት ነው። የትኛው ነበረ ሰብአ ሰገል ይዘውት ዕጣንና ወርቅ ከርቤ በተወለደ ጊዜ ይዘውት እንደመጡለት በታሪክ ሰምተዋል። አይ እኛም ባዶ እጃችን አንሂድ፣ ዕጣን ይዘንለት እንሂድ፣ ዕጣን ይወዳል አሉ ብለው ዕጣን ይዘውለት የመጡ ከሰብአ ሰገል ውጪ ሌሎች አሉ ወይ? ካሉ በመረጃ አምጣ። አንድ ሁለተኛ፣ ዕጣኑን ከቀረበለት በኋላ ዕጣኑ ጨሶለታል ወይ ነው የምልህ። የለም። በእግዚአብሔር መጽሐፍት ውስጥ ፈልግ። የምታወራው ከኤርሚያስ አበበ ጋር ነው። የለም። ያ የመጣበት ምክንያት አለ። ኦኬ ስጦታ አድርገው እነዚያ የሩቅ የምስራቅ ሰዎች ሲመጡ ወደ ኢየሩሳሌም ዕጣን ከርቤና ወርቅ ይዘውለት መጥተዋል ማለት ነው።
የመጣውን ከርቤ ግን ከርቤ ለምነው አሁን በምሳሌ መጽሐፍ ቅዱስ ውስጥ በዘፍጥረት መጽሐፍ ምዕራፍ 50 ላይ እንደዚህ ይላል። ቆይ አምላኬን ቃል አንብብል። እንዲሁ ዕጣን መጣ ብቻ አይደለም የመጣው ዕጣን አጨሱለት እንዴ ታዲያ ጌታ ጭሳ አይፈልግም ስልህ ተው እንጂ እናንተ እንደምታረጉት ጭሳ አይፈልግም ጌታ። ኦኬ ይሄ ከርቤ የሚባለው ሰውነትን የሞቱ ሰዎች ይታሹበት ነበርና ምንድነው ዘፍጥረት መጽሐፍ ምዕራፍ 50 ቁጥር 1 እና 2 ቁጥር 3 ድረስ በጥንት መካከለኛው ምስራቅ በግብጽም በእስራኤልም በጆርዳን ባሉት በሞዓብና በአሞናውያን በእነዚህ በአሕዛብ ሀገሮች በተባሉ በዛ ዘመን ሰው ሲሞት የሚቀቡት ሽቱ ነበር። ያ ሽቱ የሚባለው ነገር ከርቤ ዝርያ ያለው ነው። እንደዚህ ይላል ዘፍጥረት መጽሐፍ ምዕራፍ 50 ቁጥር 1 እና 2 3 ዮሴፍም በአባቱ ፊት ወደቀ፣ በእርሱም ላይ አለቀሰ፣ ሳመው። ዮሴፍም ባለመድኃኒቶች አገልጋዮቹ አባቱን በሽቱ ያሹት ዘንድ አዘዘ ይላል። ሰውነቱም ማለት ነው ሞቷን ሬሳ ማድረቂያ እንደማለት ነው ባጭሩ በዘመንኛው አባባል። ኦኬ አንዴ ቆይ ሚስቴ ደወለች። ማማ እስሩ ነኝ ያለች ችግር የለውም። አረ ነው ቆይ በቅርብ ርቀት ላይ ነው ያለች። አያዋለሁ። ያ ኦኬ ዮሴፍም ባለመድኃኒቶች አገልጋዮቹን አባቱን በሽቱ ያሹት ዘንድ አዘዘ። ባለመድኃኒቶቹም እስራኤልን ያዕቆብም ማለት ነው እስራኤልን በሽቱ አሹት ይላል። ይሄ ሽቱ አንዱ ከርቤ ነው። ሰው ከሞተ በኋላ ይታሽበታል። 40 ቀንም ፈጸሙለት። የሽቱ መደረጊያ ወራት እንደዚህ ይፈጸማልና የግብፅም ሰዎች 70 ቀን አለቀሱለት ይላል። ሬሳው እንዲደርቅ ኦልሬዲ ያዕቆብ እስራኤል ታላቁ አባት ሞተ። ዮሴፍ በግብፅ ምድር ካገየው በኋላ ሞተ። ሲሞት ሬሳውን ሰውነቱን ማለት ነው እንዲታሽ አደረጉት። ለምን? በጥንት መካከለኛው ምስራቅ አልኳችሁ በዚያ ዘመን የታሹና ሰውነታቸው ታሽተው በመድኃኒት ታሽተው የተቀበሩ አስከሬኖች ዛሬም ጭምር በግብፅ በተለይ የስነ ቁፋሮ ላይ የሚሰሩ የአርኪኦሎጂስት ጥናት ተመራማሪዎች አንድ ማዕት ሬሳ ነው የሚገኘው። ግቡና እዩት፣ ጉግል አድርጉና ዩቲዩብ ላይ ማለት ነው። ኦኬ ናግባና አውራኝ ሜዳው ገደል ይሆንብሃል ብራዘርዬ። ናግባና አውራኝ ማን ደፋባቸው። ናግባና አውራኝ ሚዩት አድርጌሃለሁ። ማን አማን ሽቱ ነው የተባልከው? ናግባና አውራኝ። ለሱ ብቻ አይደለም ገባህ አይደለ? ከየት ቤተ እምነት ነው? እንኳን ደህና መጣ። እንኳን ደህና ቆየኝ። ከየት ቤተ እምነት ነው? አይ እኔ እምነት የለኝም። እምነት የለህም? በልታችሁ ረድ። ሁለተኛ እንዳታወራ፣ ጆሮህን ብቻ ስጥ፣ ወሬ አታወራ። እታች ረድ። እምነት ሳይኖርህ ነው እምነት ካለው ሰው ጋር እታች በእጅ እስኪደክም ድረስ ኮሜንት ስጽፍ ነበር። አሁን አንተ መስማት ነው ያለብህ። ስለዚህ ምንድነው በመካከለኛው ምስራቅ ራሷ ግብፅንም ጨምሮ ሬሳ ማድረቂያ ተብሎ የሚጠቀሙበት ነበረ ማለት ነው። ኦኬ ከተለያዩ ነገሮች ይቀመማል። አንደኛው ግን ከርቤ ነው። ኦኬ በዘጸአት መጽሐፍ ምዕራፍ 30 ላይ ክቡሩን ሽቱ ውሰድ ብሎ ካለው በኋላ ለምሳሌ ቅብአ ዘይት የሚሆነውን ዕጣንም እንዲሰራ ለእግዚአብሔር ከታዘዘው ትእዛዝ ውስጥ አንዱ በታናክ ላይ በቶራ ይሄ ተጽፎ ተገኝቷል ማለት ነው። እና ደበበሉ ከርቤ መጣለት ብሎ ከርቤውን ግን ለኢየሱስ አላጨሱለትም። ዕጣን መጣለት። ኦኬ ዕጣኑ ለኢየሱስ አልጨሰለትም። እግዚአብሔር አዲስ ኪዳን ላይ ዕጣን የሚፈልግበት አንዳች ምክንያት የለም። አንዳች ጭሳጭስ አይፈልግም። ብሉይ ኪዳን ላይ እንኳን ራሱ አልፈልገውም ብሎ ስለምን ከሩቅ አገር ከሳባ ዕጣን ታመጡልኛላችሁ ብሏቸዋል። አልፈልግም እያለ እኮ ጌታ። ስለምን ታመጡልኛላችሁ ከሩቅ አገር ሳባ ከሚባለው ከሊባኖስ ከየመን ማለት ነው። የመን ባይዘው በዚህ ትታወቅ ነበር ድሮ በዕጣን። ይሄ አረቡ የሳውዲ አረቢያ ክፍል የሳውዲ አረቢያም የየመን አካባቢ ላይ ይታወቅ ነበር ዕጣን ይታወቅ ነበር።
በትንቢተ ኢሳይያስ ምዕራፍ 60 ላይ ሳባ ብሎ የሚለው ምድር እሱ ስለሆነ ማለት ነው። እና አንደኛ ልብ በሉ እዚህ ቅድም የተነገረው ሚካኤል ሊረዳ የመጣ ብሎ ያለው ገብርኤል ነው። ገብርኤል ሚካኤልን እንዴት አወቀው ብለን አንጠይቀው። ወንድማችን አዚቲ ግን ገብርኤል ነው ሊረዳኝ የመጣ ብሎ አለ። እንዴት አወቀው ብዬ ስለው ዝለለው እሱን አለኝ። ስለዚህ ሁለተኛ ቤተክርስቲያን ድሮ ወደ እግዚአብሔር ነው ጸሎትን የምታቀርበው። እውነተኛይቱ ቤተክርስቲያን ድሮም ወደ እግዚአብሔር ነው ጸሎትን የሚያቀርቡት፣ ወደ መልአክ ያቀርቡ የለም። እውነተኛይቱ የወንጌላውያን አማኞች አብያተ ክርስቲያናት እኛም አሁን ጸሎትን ቀጥታ ወደ እግዚአብሔር ነው የምናቀርበው፣ ወደ መላእክት አናቀርብም። አሳሳች አብያተ ክርስቲያናት እንደ ኦርቶዶክስ አይነቶቹ ቀጥታ ወደ እግዚአብሔር ሳይሆን ወደ መልአኩ ነው የሚጸልዩት። እና ከስህተት ትምህርት ዳኑ፣ ከኦርቶዶክስ የስህተት ትምህርት ዳኑ። ቀጥታ ወደ መልአክ ጸሎት አይደረግም። ገብርኤልዬ ነግሬህ ነበረ አልጋ በአልጋ ነው መንገዱ፣ አልጋ በአልጋ ነው መንገዱ ብለው የሚሉት ማን ነው? ለቅዱስ ገብርኤል ነግሬው ነበር አይደል እንደምትሉት? የነገራችሁት እኮ ለጌታ አይደለም፣ ለቅዱስ ሚካኤል አውርቸው ነበረ ብላችሁናል እኮ ሰምተናል። አብረን ስናቸፈጭፍ ነበር። አሁን መተህ ደግሞ እዚህ አይ የነገርነው ለጌታ ነው ትለኛለህ። አልነገራችሁትም ለጌታ። ለጌታ የምትናገረው የጌታ ቤተክርስቲያን ነች። ያኔም በጴጥሮስ ዘመን አሁንም በእኛ ዘመን ማለት ነው። አሁን የጌታ ቤተክርስቲያን እኛ ወንጌላውያን አማኞች እንጂ እናንተ አይደላችሁም ብለን ባንልም እናንተ ባቡር ሀዲዱን የሳተ ባቡር ሆናለች ኦርቶዶክስ። ወደ እግዚአብሔር ጸሎትና ልመና ከምታቀርቡ ይልቅ ለመላእክት ነው ጸሎትና ልመና የምታቀርቡ። ስለዚህ ነው ለቅዱስ ገብርኤል ነግሬው ነበረ፣ ለቅድስት አርሴማ ነግሬያት ነበረ ብላችሁ ምትሉ ማለት ነው። ለጌታ መቼ ነገራችሁትና? እና እንዲህ አይነት አንሸዋወድ ለማለት ነው። አዚቴ አሁን አንተ መቀጠል ትችላለህ። ቴንክ እሺ ደህና ደሩ። ለማንኛውም 11 ሰዓት የምነሳ ሰው ስለሆንኩኝ አንድ ጊዜ ቆይ፣ አዎ ሌላ ጊዜ ታስተምረኛለህ። አንድ ጊዜ አረ ስለ ያ ድምጽ ላሰማ ወንድሜው ቅድም ያልከው ደግሞ ላሳይ። እዚህ አጋጣሚ መረጃውን አሳይቼ ከዛ እኔ አዜት ይቀጥል። ቅድም ያልከው መረጃ ላሳይ። ኦኬ የቤተክርስቲያን ታሪክ ማለት ነው። ስለዚህ ቅድም ያልከውን በ14ኛ ክፍለ ዘመን ነው ምድር የሚለው አፄ በገዳም በነበሩ ጊዜ ይላል ይጽፉ ስለነበር ራሳቸውና አጋሮቻቸው ለማርያም ለመስቀሉና ለስዕል ስግደት እንደሚገባ በርካታ ድርሳናትን ደርሰዋል ይላል። አስተርጉሟል። ከድርሳናቱ ዘርዓ ያዕቆብ ማለት ነው። ዘርዓ ያዕቆብ ያ አፄ ዘርዓ ያዕቆብ ያለ መረጃ አልናገርም ስልህ ወንድም ማለት እንዴት ነው ያለ መረጃ አልናገርም? እሺ ከዛ እንትን ከድርሳናቱ ውስጥ ይላል ተራቅቦ ሚስጥር፣ መጽሐፈ ብርሃን፣ ታምረ ማርያም፣ ርቱዐ ሃይማኖት፣ ጦማረ ትስብእት፣ መጽሐፈ ምልዓት፣ አርጋኖን፣ ድንግል፣ ዘለፋ ስቲፍ የመሳሰሉ በዚያ ዘመን የወጡ ናቸው። በዚያ ዘመን ከወጡት ድርሳናት ጥቂት ይዘውት የነበረው ታምረ ማርያም መቼ ነው የወጣ ይላል? በዚያ ዘመን በአፄ ዘርዓ ያዕቆብ ዘመነ መንግስት። ውርደት ነው። በ1426 ነው የነገሰው። እንደውም በ1426 እነ ፕሮፌሰር መስፍን ወልደማርያም እነ ፕሮፌሰር ጌታቸው ኃይሌ በተለይ ፕሮፌሰር ጌታቸው ኃይሌ አይ ቲንክ ሁለቱም ፕሮፌሰሮች አልፈዋል። እኚህ እንግዲህ በጣም እውቅ የሆኑ በአዲስ አበባ ዩኒቨርሲቲ የታተመ ደቂቀ እስጢፋኖስ በሕግ አምላክ የሚባለው መጽሐፍ ጄላ ያለ እና በአፄ ዘርዓ ያዕቆብ ዘመነ መንግስት ነው ታምረ ማርያም የተጻፈ። በማርያም ስም የተባሉ መጽሐፍቶች በሙሉ የተለቀለቁት በዚሁ ክፉ ሰውዬ ዘመን። ቴንክ ዩ ወንድምነት። ቀጥሉ። አሁን ቀጥሉ ብራዘር። በቃ ምኑን እንቀጥለዋለን? ተኙ ነው ማለት ያለብህ፣ ተበተኑ ነው ማለት ያለብህ። አዚቲም ልተኛ እያለ እናወራለን። 11 ሰዓት ላይ ተነስቼ ወደ የሚሄድበት ስራ ስላለ ችግር የለም ወንድማችን እንጂ ብዙ ጥያቄ አለኝ፣ በጣም ብዙ ጥያቄ አለኝ። ችግር የለም። መጽሐፍ ቅዱስን አንብብ። ጥያቄ ካለ መጠየቅ ትችላለህ። እንወድሃለን። ጌታ ኢየሱስም ይወድሃል። እውነትን ፈልግ አንተ ወጣት፣ አንተ ወንድም። እውነት ደግሞ ያው ብሉይና አዲስ ኪዳን ነው እንደምታውቀው አዚቲ። የብሉይ ኪዳን ነቢያት ያልተናገሩትን የአዲስ ኪዳን ሐዋርያት ያልተናገሩትን የሁላችን ጌታ የሆነው የእግዚአብሔር ልጅ ኢየሱስ
ከአባቱ ከአብ እየሰማ ከነገረን ቃል ውጪ ሌላ እውነት የለም። እሱን ደግሞ በጥንቃቄ ታነቡ። እናንተ እንትኑ ገድላት ድርሳናት እያላችሁ እንትን አስቸገራችሁ እንጂ እኮ ልክ ነበርክ እኮ ገድላት ድርሳናት ብለን ማንኛውም ነገር እናወራለን። አዚቴ የኛን ያስቸግሩ እናንተ ናችሁ ያስቸገራችሁት። እናንተ የጻፋችሁት ሳታስቸግሩ ምድሪቱ እኛ በምን እናስቸግራለን? እኛ እኮ አስቸገራችሁ ህዝቡን እባካችሁ ገደል አትክተቱት እያልን ነው። የጻፈው የእምነት ተቋም ያላስቸገረ እኛ ጴንጤዎች በምን እናስቸግራለን? እኛ ችግር ከሆንባችሁ ምንድነው ለብዙ ዘመናት ተከብረው ተኮፍሰው የተቀመጡ መጽሐፍቶች ጥርስ ከምላሳቸው እያወጣ በረኛው በኤርሚያስ በኩል መታየት ጀመሩ። በእግዚአብሔር ወንዶችና ሴቶች ልጆች መታየት ጀመሩ። እና እስኪ አበል ብለው ሰው አንድ ዶክተር ጋር ስትሄድ ህመምተኛ መሆንና አለመሆንን ቼክ ለማድረግ ከፈለገ እስኪ ምላስን አውጣው ይላል። አውጣ እስኪ አንተ ምላስን እስኪ አበል ይላል። መብራት ያበራና የሆነች ምላስን እንደዚህ መያዣ ብረት ነገር አለች፣ በሷ ያደርግና አበል ይላል። ምላስ ላይ ያለውን ነገር ያያልና ህመሙ ከውስጥ የወጣ መሆኑን በደንብ ያታሉ። ይሄ ዶክተሮች ሕክምና ውስጥ የሚሰሩት ሙያ ነው። እና አሁን እኔም እስኪ ድርሳነ ሚካኤል እስኪ ምላስህ እስኪ አበል ብዬ ስለው ከመቅድሙ ጀምሮ ሳነበው ምላሱ ላይ በጣም ብዙ ጀርሞች፣ ተውሳኮች ምናምን ነገር አገኘው በሚካኤል ስም የተጻፉ ማለት ነው። ኦኬ እሱን ጨርሼ እኔ አሁን እኮ ዶክተር ሆኛለሁ ማለት ነው። ኦኬ እስኪ ታምረ ማርያም ና እስኪ አምጣ ታምረ ማርያምን። በማን የተጻፈው? በማንም ይጻፍ አምጣ። ቤተክርስቲያኒቱ ከተጠቀመችበት ጊዜ ድረስ እስኪ ታምረ ማርያም እስኪ አበል። ምንድነው እዚህ መንጋጋ ስር የተወተፈው? ተላትሎች ምናምን ነገር አሉ። አደጋ የሆኑ ትውልድን ገዳይ የሆኑ መርዝ የሆኑ ነገር ተውሳኮች አሉ። እና እነኛ ተላትሎቹ የት ቦታ ላይ እንዳሉ አይተን ካሜራ ከፍቻ ሳየው ብፁዕነታቸውም ልክ ነው ጥራት ይጎላቸዋል አሉ። ይሄው ነው በናቃችሁት በረኛው በኩል እግዚአብሔር በሌሎችም ወንድሞቼ በኩል ማለት ነው። በቃ ይሄው ነው። ልክ ነው ያረኛ ኤርሚያስ ብለው ያሉት ልክ ነው ብለው ስሜን አይጥሩ እንጂ የሌሎች ወንድሞቻችንና እህቶቻችን ስም አይጥሩ እንጂ ብፁዕነታቸው ልክ ነው። አንድ ማት ተውሳክ አንድ ማት ጥራት ይጎላቸዋል ማለት በጣም ብዙ በሽታ ብዙ ቆሻሻ ነገር አላቸው አሏ። እንደውም ኦርቶዶክስ ጠርታ የወርቅ ማርዳ ልትሸልመኝ ይገባ ነበር። እኔ እሱን አልፈልግም እንጂ እንዲህ ናትና እኔ መድኃኒዓለም ባሪያ እውነቴን እኮ ብዬ የምልህ እና የእግዚአብሔርን ቃል በደንብ ታጠቅ። መጽሐፍ ቅዱስን አዚትዬ ብሉይ ኪዳንና አዲስ ኪዳን ወጥረህ አንብብ። ማንም መጥቶ ጴንጤ ይሁን ኦርቶዶክስ ይሁን ካቶሊክ ይሁን አይሁዳ ይሁን ማንም መጥቶ ቢንፈራገጥ የቱ ጋር ነው ያለው? ከብሉይ ኪዳን ነቢያት አምጣ ነው ለምቶ አምጣ። ከሙሴ ከነቢያት ከመዝሙራት መጽሐፍት የለም። በቃ የቡና ወሬ ነው። ዳር ያስተለዋል። ጴንጤ ቢመጣ እንኳን እኔ ራሴ እንኳን በመጣ አምጣ ከመጽሐፍ ቅዱስ ኤርሚያስ ነው ለምቶ የለም። አዎ የለም። በቃ ምንም ልረዳ አልችልም። አሁን እዚህ አባቶቻችን እናቶቻችን አክስቶቻችን ብለህ አትበል። አታሳብ። ኤርሚያስ መጽሐፍ ቅዱስ ላይ የሌለ ነገር አታውራ ነው ማለት ያለብህ። እኔ ጋር መጣ ነገ ተመልሰህ መጣ አልኩ። አለቀ። አይ እኛ እንግዲህ የጴንጤ አባቶች እንዳስተላለፉልን ወግ የሚባል ነገር የለም። ዳር ያዙ ነው መባል ያለበት። አንሰማ። ረጅም ዘመን ያገለገለ ፓስተር ቢሆን በፓስተርነቱ እናከብረዋለን። በቃ የእግዚአብሔር ቃል ብሎ የሚለውን ግን ለህይወታችን መመሪያ ነውና ወጣትነት ለክርስቶስ ስጥ ብራዘር። በቃ ትውልድ ጠልቶህ እግዚአብሔር ደስ የሚሰኝብህ ለእግዚአብሔር የወገነ ትውልዱ ለእግዚአብሔር ቃልን ስትወግን ለእግዚአብሔር ትወግናለህ። ለእግዚአብሔር ስትወግን ሰማይ ራሱ እግዚአብሔር ካንተ ጋር ይተባበራል አልኩ። እንኳን እኛ ፊት አይደለም ራሱ ደህና ደስ። እሺ ቻው አዚቴ ቴንክ ዩ ኦኬ። ይሄው ነው በቃ ወገኖች። ሌሎችም ወንድሞች ካላችሁ ለእግዚአብሔር ወግኑ። ጌታ ኢየሱስ ምስክር እኮ ነው አልኩ። ይታወቀኛል። በቃ ፕሬዘንሱ በጣም ነው የሚታወቀኝ። የእግዚአብሔር መገኘት በጣም ነው እኮ የሚታወቀኝ አልኩ። ሄቪ ሆኖ ነው የሚታወቀኝ። ጌታ እኮ ነው። ጌታ ነው። በዘመናችን አይተነዋል። ከውድቀታችን ሲያነሳን፣ ከስተታችን ሲመልሰን፣ ከኃጢአቴ ሲያጥበኝ፣ በድካሜ ኃይልና ብርታት ሲሆነኝ ማለት ነው። አይተነዋል። የአባቶቼ አምላክ
እኔ የሚገርመኝ እኔ እሱ አገልጋይ አድርጎ ልጁ አድርጎ ሳይበቃው አገልጋይ አድርጎ ደግሞ ጸጋን ሰጥቶ እንዳገለግል ምሕረትን ሲያገንልኝ በጣም ነው በቃ ወንድሞቼ ናቶች ራሴን እንቃለሁ አልኩ። በቃ ትልቅ ነው ጌታችን፣ ገናና ነው ጌታችን። የምንከራከረው እኮ እሱ ያድናል ብለን ነው፣ እሱ ኃያል ነው ብለን ነው፣ እሱ መድኃኒት ነው፣ እሱ ይታደጋል ብለን ነው። ሌሎች አይታደጉም፣ ሌሎች አያድኑም እያልን እኮ ነው። ጌታ ግን ያድናል እያለ ነው። የጌታን ስም የሚጠራ አያፍርም እያልን እኮ ነው። ሌሎችም ብትጠሩ ታፍራላችሁ እያለ ነው። ማርያም ማርያም ብለህ ብትል፣ ተክለ ሃይማኖት፣ ጊዮርጊስ ጊዮርጊስ፣ ሚካኤል ሚካኤል፣ ገብርኤል ገብርኤል ብለህ ብትል፣ ብራዘር አንድ ተራ ስም ነው የጠራው። ተራ ስም አልኩ፣ ተራ ስም ነው የጠራው ማለት። ተራ ስም ማለት በቃ ምንም ማዳን ኃይል ጥበብ የሌለው ስም ማለት ነው። ሞገስ የሌለው ስም ማለት ነው። ለደህንነት የምትጠራው ስም ካለ አንድ ስም ብቻ ነው። ከገጠመ መከራ ከዘላለም ሞት ለመዳን ከፈለክ የጌታን ስም የሚጠራ ይድናል ተብሎ እንደተጻፈ በኢዩኤል መጽሐፍ ምዕራፍ 2 ላይ እንደዚሁም በሮሜ መጽሐፍ ምዕራፍ 10 ላይ በቃ የጌታን ስም የሚጠራ ይድናል። ጌታ ማን ነው? ኢየሱስ ማለት ነው። ስሙንም ኢየሱስ ትያለሽ፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ያነጻቸዋል፣ ያድናቸዋል ይላል። ቅዱስ ገናና ኃያል የተፈራ ለሆነው ስምህ ክብርና ምስጋና ለታላቁ ለስምህ ይሁን። የእግዚአብሔር ልጅ የዳዊት ልጅ ነጋልኝ፣ ዛሬ በምህረትህ አነጋልኝ። በጠዋቴ ላይ ቆሜ ከእህቶቼና ከወንድሞቼ ጋር የተፈራው ስምህን፣ የምንደፋለት ስምህን፣ የምናመልከው ስምህን ገና ስንጠራው ከዓይኖቻችን እንባ የሚቀድመን ስምህን እንጠራዋለን። ስምህን እንጠራዋለን። የተባረከው ስምህን እንጠራዋለን። የተቀደሰው ስምህን እንጠራዋለን። ግርማ ያለውን ስምህን እንጠራዋለን። ኃያል የሆነው ስምህን እንጠራዋለን። የሚታደገውን ስምህን እንጠራዋለን። ዓለማትን ከአለመኖር ወደ መኖር ያመጣኸውን ጌታ አንተን ስምህን እንጠራዋለን። ስምህ ኃያል ነው። በመልአኩ እንደተባለ ስሙንም ኢየሱስ ትይዋለሽ ተብሎ ተባለ። ውድ ነህ። በእኛ ህይወት ውስጥ በእኛ ቤት ውስጥ ሁሌ ውድ ነህ። ሁሌ ውድ ነህ። የአብ ልጅ ኢየሱስ ሁሌ ውድ ነህ። ሁሌ ድንቅ ነህ። ሁሌ ድንቅ ነህ። ስሜት አይደለም የምናወራው። ነጋልኝ ባንተ ምሕረት በነጋልኝ ቀን ላይ ቆሜ በመሸላቸው ምሽት ላይ ከእህቶቼ ጋርና ከወንድሞቼ ጋር ቆመን እንባርከዋለን። ቅዱሱ ስምህን እንባርከዋለን። ስምህን ጠርተን ዳንን። ስምህን ጠርተን ተከለልን። ከአጋንንት ቀስት፣ ከክፉ ሰዎች ምክር፣ ከወጥመዳቸው ከአሽክላቸው አስመለጥከን። ለጥርሳቸው ንክሻ አሳልፈ አልሰጠህንም። ስምህ ይታደጋልና። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ሮጦ ወደ እሱ ከፍ ከፍ ይላል ተብሎ እንደተጻፈ ይሄ እረኛ ስምህን ጠርቶ ከፍ ከፍ አለ። እህቴ ስምህን ጠርታ ከፍ ከፍ አለች። ወንድሜ ስምህን ጠርቶ ዳነ። ስንቱ የሞት ደጅ ተዘጋልን፣ ስንቱ የሞት ቀስት ተሰበረልን። ኢየሱስ የእግዚአብሔር ልጅ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ስምህን ጠርተን ተረፍን። ስምህን ጠርተን ተዘለልን፣ ተዘለን ተቀመጥን። ክንድ ስለደገፈን ተኝተን ነቃን። ምሕረት ስለበዛልን ወጥተን በሰላም ገባን። ከሚገድሉ ከሚቀስፉ ከየትኞቹም ዛሬ እንዳንኖር የሚከለክሉና የከለከሉን በጣም ብዙዎች ነበሩ። አንተ ስለፈቀድክልን ግን በሕይወት ኖርን። የዛሬን ቀን እንዳናይ በእኛ ላይ ያሟረቱ ክፉ ቃልን የተናገሩ ዘመናቸው እንደዛና እንደዛ ይሁን ብለው የተናገሩ ብዙዎች ነበሩ። እግዚአብሔር ከአፋቸው የወጣው ቃል በእኛና በዘመናችን ላይ እንዳይበቅል ከአፋቸው የወጣውን ቃል እያመከንክ አንተ ግን እንደተናገርከው ቃልህ እንዳለን እንደዛው በሕይወት አኖርከን። ተዘልለን ተቀመጥን፣ በሰላም ወጥተን ገባን። እግዚአብሔር የበላኑ ተስማማን፣ የጠጣኑ ተስማማን፣ የምንተነፍሰው ተስማማን። ምሕረትህ እስከ ሰማይ ነው ተብሎ እንደተጻፈ የእግዚአብሔር ልጅ ስም ይባረክ። የኔ አባት ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። አባዬ ስም ይባረክ። የትኛውን ቦታ ስምህን እጠራዋለሁ፣ የትኛውን ቦታ ላይ ስምህን እጠራዋለሁ፣ ስምህን እጠራዋለሁ። ውድ የሆነው ስምህን እንጠራዋለን። ቅዱስ የሆነው ስምህን እንጠራዋለን። የማያሳፍር አዎ፣ የጌታን ስም ይጠራ አያፍርም ተብሎ እንደተጻፈ ስምህን ጠርተን አላፈርንም። በታናናሾች በታላላቆች ፊት፣ በሰይጣን ፊት ስምህን ጠርተን አላፈርንም። በአባቶቻችን ፊት ስምህን ጠርተን አላፈርንም። በሚከራከሩን ሰዎች ፊት ስምህን ጠርተን አላፈርንም። ቃልህ እንደሚለው እንደዛ ሆኖ አይቼዋለሁ። እኔ በዘመኔ አይቼዋለሁ። እህቴ አይታዋለች፣ ወንድሜ አይቷል። እዚህ ያለ በስምህ የተጠራ ህዝብ አይተናል። ስምህን ጠርተን አላፈርንም። የምታሳፍር ጌታ አይደለም። ክብራችን ነህ፣ ዝርግፍ ጌጣችን ነህ። የእግዚአብሔር ልጅ ኢየሱስ
ለዘላለም ስም ይባረክ። የኔ አባት ስምህን እጠራዋለሁ። ይህን መዝሙር ክፈትልኝ፣ አዘጋጅልኝ ቤካዬ። ስምህን እንጠራዋለን፣ ቅዱስ ስምህን በእውነትና በጽድቅ እንጠራዋለን። ጠርተን ድነንበታል፣ ጠርተን ተሰውረንበታል፣ ኃይለኞች ሆነናል። ስምህን ጠርተን ኃይለኞች ሆነን ስምህን ስንጠራ ጀግንነት ይሰማናል ውስጣችን። ኃጢአትን አሸንፈናል፣ ሞትን አሸንፈናል፣ ሲኦልን አሸንፈናል፣ የአጋንንትን መንጋ በስምህ በትነናል። ኢየሱስ የእግዚአብሔር ልጅ ስምህን ጠርተን ከበሽታችን ተፈውሰናል። ስምህን ጠርተን ካዘንበት ተጽናንተናል። ስምህን ጠርተን የራቀው ቀርቦልናል። ስምህን ጠርተን የጠፋው ተገኝቶልናል። ስምህን ጠርተን የሞተው በትንሣኤ ተቀስቅሶ አይተናል። ስምህን ጠርተን ያልሆነልን የለም። የተቀደሰው ስምህ፣ ገናና የሆነው ስምህ፣ ክብር ለአንተ ይሁን፣ ክብር ለአንተ ይሁን የአባቶች አምላክ። ኦ ሃሌሉያ፣ ኦ ሃሌሉያ፣ ኦ ሃሌሉያ። ስምህን ጠርተን ድነናል። ስምህን ጠርተን ድነናል። ስንቱን ደጆች ስዘጋልን አይተናል። እኔ ምስክር ነኝ አባዬ። እህቶቼ እና ወንድሞቼ በስምህ ታዛ ውስጥ የተጠለሉ ምስክሮች ናቸው። እኔ ምስክር ነኝ ጌታዬ ኢየሱስ፣ እኔ ምስክር ነኝ። እረኛው ኤርሚያስ ምስክር ነው፣ ምስክር ነው። ማንም እንኳን አልመሰክርልህም ብሎ ቢልህ እኔ መሰክራለሁ። ማዳንህን አይቻለሁ፣ በዘመኔ አይቼዋለሁ። ጠረንህን አውቀዋለሁ፣ ድምፅህን አውቀዋለሁ፣ መገኘትህን አውቀዋለሁ። አርነት ይሰማኛል፣ ነፃ መውጣት ይሰማኛል። ደስታና ሰላም ውስጤን የሚያፍለቀለቅ ያንተ እሳት፣ ያንተ መንፈስ፣ ያንተ ደስታ፣ የእግዚአብሔር ደስታ ኃይላችሁ ነው ተብሎ እንደተጻፈ እህቴ በጣም በዚህ ይሰማታል። ልትክደው አትችልም እህቴ፣ ልትክጂው አትችይም ወንድሜ፣ ልትክደው አትችልም። አንተን እኮ ነው አንተን እኮ ነው ከሞት የታደገ። አንቺን እኮ ነው እህቴ ከሞት የታደገሽ። ይህን ቅዱስ ስም ልንጠራው የማይገባን ሰዎች እኮ ነን። እንድንጠራ እግዚአብሔር ምሕረትና ቸርነትን ያበዛልን። ይህን ቅዱስ ስም ጠርተን እንድንድን፣ በስሙ ጠርተን እንድንድን ለህይወት የሚሆን ንስሐን የሰጠን የሥላሴ ሶስተኛው አካል የሆነው ጌታ መንፈስ ቅዱስ ለዘላለም ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ። የኔ አባት ስሙ ይባረክ። እኛ ምስክር ነን። አዎ አንቺ ምስክር ነሽ፣ አንተ ምስክር ነህ፣ እኔ ምስክር ነኝ፣ እኛ ምስክር ነን። የእግዚአብሔር ልጅ ኢየሱስ ክርስቶስ ለዘላለም ስም ይባረክ። ቴንኪው አባዬ፣ ቴንኪው የኔ ጌታ፣ ቴንኪው የኔ ጌታ። በስፍራዎች ሁሉ እጠራዋለሁ። ለሰው ታይታ ብዬ አይደለም፣ በማንም ፊት ቢሆን ስምህ ሲጠራ እንባ ይቀድመኛል። እንባ ነው የሚቀድመኝ። አልችልም። ኢየሱስ ተብሎ ሲባል አልችልም። ደስ ይለኛል፣ ያቅበጠብጠኛል። እንደተፈታ እምቦሳ ጥጃ ያዘልለኛል። የጽድቅ ፀሐይ ወጣህልኝ፣ የንጋት ኮከቤ ወጣህልኝ። ላጨልምብን የበራህልን የጽድቅ ብርሃናችን በራህልን። በልቤ ባለ ድቅድቅ ጨለማ ላይ ብርሃን ይብራ ብለሃል። የክርስቶስ የክብሩ ወንጌል ብርሃን እንዲበራልን በልባችን ባለ ጨለማ ላይ ብርሃን ይብራ ብለሃል። ይህም በምን ቃላት ልገልጠው እችላለሁ? ሳስበው አለቅሳለሁ። ታስበው ታለቅሳለች እንጂ እህቴ። ገናናው ኢየሱስ፣ ገናናው ኢየሱስ፣ ገናናው ኢየሱስ፣ ገናናው ኢየሱስ፣ የእግዚአብሔር ልጅ ስምህ ለዘላለም ይባረክ። የምኖርበትን ዘመን ርቀት አላውቀውም፣ በአንተ እጅ ላይ ነው። ጸጋን አብዝተህልኝ ብታኖረኝ፣ ወንድሞቼን እህቶቼን ብታኖረኝ፣ አንተ በሰጠህን ጸጋ ስምህን እናውጀዋለን፣ ስምህን እንባርከዋለን። የተባረከው ስምህን ከፍ ከፍ እናደርገዋለን። ምስጋና የተገባው ስምህን ከፍ ከፍ እናደርገዋለን። ጌታዬ ሆይ ስምህ ይባረክ። ለአንተ ያልሆነ ልምናል ዘርዝረን መቁጠር አንችልም። ኢየሱስ ክርስቶስ ስሙ ይባረክ። ቤኪዬ መዝሙሩን ክፈተው ፕሊስ ከቻልክ። እሺ የትኛው ለቅለቅ? አልሰማኝም ማለት ነው። እየሰማሁ ነበር። ጸሎት ላይ ስላለ እኔም ጸሎት ላይ ነበርኩኝ። ወንድምነት እሺ ጌታ ይባረክ። ያንን ታናሽ ብላቴና እዛ ነው ጠብቅ ተብሎ የተላከው ማለት ነው። 6 ትልልቅ ወንድሞች ከላይ ያሉት ከሱ ይልቅ
አቅም፣ ኃይል፣ ጉልበት ያላቸው በስጋ ሲታዩ ማለት ነው። እና ግን የተላከው ዳዊት ነው። እዛ ቦታ ላይ ሆኖ ነበር፣ በጎች እየጠበቀ ነበር። እግዚአብሔር እረኛዬ ነው ብሎ እሱ የአባቱን በጎች እረኛ ሆኖ ባለበት እግዚአብሔር ደግሞ እሱን ይጠብቃል። እሱ የእሴይን በጎች ሲጠብቅ እግዚአብሔር ደግሞ እሱን ይጠብቃል። ደስ አይልም ጌታ? እና እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝ የለም ብሎ እዛ ነበር የዘመረው። እና የጌታን ስም በሚጠራበት ጊዜ እንዳልታወቅ ጌታ በቀኜ ነው ይላል። በሞት ጥላ ሸለቆ ውስጥ እንኳን ቤት አንተ ከኔ ጋር ነህና ክፉን አልፈራም ይላል። እና አሁን ይሄ ልጅ ታዲያ ከሆንኩለት በላይ ሆንለታለሁ ብሎ ቢላት ይገርማል እንዴ? ቀጥታ ከእረኝነት አንሰንስቶ የህዝብ አለቃ መሪ አድርጎ ነብይ አድርጎት ቀጥታ እኮ አስነስቷል። የትምህርት ደረጃ ሳይታይ የህዝብ ምርጫ ቀስቀሳ ሳይደረግ ዳዊት ይሻላል፣ ዳዊት ይሻላል፣ ዳዊት ይሻላል ብለው ሳይሉ ቀጥታ በትሩን አስይዞ ሳይሆን በትሩን አስጥሎት የበግረኝነቱን የሚጠብቅበት ቤተ መንግስት አስገብቶ የንጉስ በትር እንዲጨብጥ አደረገው። እነሱ ይናገሯ ታዲያ እነሱ ይመስክሩ። እና ለእግዚአብሔር ክብር ይሁን። ስሙን ጠርተን የዳንበት የእግዚአብሔር ልጅ ኢየሱስ ስሙን እንድንጠራ ፈቀደልን እኮ። በፈለግሽው ሰዓት ላይ ተነስተሽ አባ ብለን እንድንለው ማለት ነው። በፈለግኩት ሰዓት አሁን መንገድ ላይ ሆኜ ነው ቅድም እንደዚህ ሰው ነው የነበረው፣ አላፊ አግዳሚ ሁሉ እያየኝ ማለት ነው። ለምን ዓለም ሁሉ አይታዘበኝም? እውነቴን ነው ብዬ የምላችሁ እኔ በህግ ስለሚያስቀጣ እንጂ ራቁቴን እኮ አልኩ መለመላዬን ቆሜ ብናገርለት ማላፍር ነው። በህግ ስለሚይዙኝ እንጂ ሰው ፊት ስለ ኢየሱስ አይደለም እርቃኔ ልብስ ለብሻ አይደለም እርቃኔ ሀፍረቴ እየታየ ብናገር አላፍርበትም። ጌታዬ እኮ ነው። እሱን ካከበረው ጌታዬ እኮ ነው አልኩ። ቅዱስ ስምን ጌታችን እኮ ነው አይደል? ቅዱስ ስምን እኮ ጠርተን እኮ ሄዳንበት እኮ ጌታ ዛሬን እንድንኖር ያልፈቀዱ እኮ ሰዎች ነበሩ። ዛሬን ማየት የለበትም ብለው በኤርሚያስ ላይ ያሟረቱ፣ በአንቺ ላይ ያሟረቱ፣ በአንተ ላይ ያሟረቱ፣ በልጆቻችን፣ በዘር በትውልዳችን፣ በትዳራችን ላይ ያሟረቱ ስንቶች ነበሩ። ስንቶች። እሱ ስለፈቀደልን ግን በህይወት አለን። እሱ ስለፈቀደልን ግን ኖርን። በምክራቸው መሃል እግዚአብሔር ስለሌለ አኖረን። በሰይጣን ዓለም ስንት መሰለ የተደሉለተው። ቆይ ይሄ ቤካ የሚባለውን እስኪ ምን ብናረግበት ይሻላል ምናምን ነገር። እኛ እኮ ለጥ ብለናል ብራዘር፣ በጌታ ላይ ለጥ ብለናል። በውዷ ላይ የተደገፈ ተብሎ እንደታለ ለጥ ብለናል። የሚታየው ነገር ሁሉ በስጋ አይናችን ከምናየው በስጋ አይናችን ከማናየው ከስንቱ ቀስት እንዳስመለጠን ተመካክሮ ነበር። የክፉ ሰዎች ጉባኤ ተመካክሮ ነበር። ኤርሚያስ ዛሬን እንዳያይ፣ አንቺ ዛሬን እንዳታይ፣ አንተ ዛሬን እንዳታይ እናጥፋው ብለው ማለት ነው። እናጥፋው፣ መጥፋት አለበት ይሄ ሰው። እቺ ሴት ምልህ በጣም መርዝ ነች፣ ጠንቅናት፣ መኖር የለባትም አይመስልህም? አዎ እኔም ይመስለኛል። ልክ ነው በለው ተማምለው ነበር የወጡት። እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ እያደረገ ቀስታቸውን እየሰበረ ካሽክላቸው መረብ እያስመለጠ ዛሬ ላይ ያደረሰን። ለምን? በምክራቸው መሃል እሱ ስለሌለ ማለት ነው። የለበትም በምክራቸው መሃል የሚለውን ቤካዬ ያታዘጋጅልኝ መዝሙሩን። የለበትም ስላልነበረበት አብሯቸው አይደለም የተማከረው። እቺ ሴት ይሄን ዓመት ማየት የለባትም። አይገርምም? በጣም መጥፎ ነች፣ ከይሲ ነች፣ በቃ መጥፋት አለባት ብለው ያሉ በክፎች ጉባኤ የተመከረ ምክር ነበር። የለበትም ብለው ኤርሚያስ መኖር የለበትም እንትና ቤካ መኖር የለበትም ብለው ማለት ነው። እነሱ እያሉ እግዚአብሔር ግን አኖረን። ቤካ ያለህ ወንድምነት
አለው አባቴ የለበትም በምክራቸው መሃል። አሜን ሃሌሉያ። ራሱ ዘማሪውን አምጣው። ክፉማ ሰይጣንማ ብራዘር ስንት ሌሊት እኮ እንደሚዶለጥብን አይኖች ሲከፈቱ ነው የምናየው ብራዘር። ስንት ሌሊት፣ ስንት ቀናቶች እኮ ስንት ወራቶች፣ ስንት ዓመታት ተዶልቷል። ጥርሱን ያገጠጠ ያፈጠጠ አይኑን ያፈጠጠ ሊውጠን ይወጣል። ለጠላት ሐሳብ እንዳንዋጥ ለጥርሳቸው ንክሻ አሳልፎ ያልሰጠን እስራኤል እንዲህ በል ተብሎ እንደተባለ ማለት ነው። ኤርሚያስ እንዲህ ይላል። ቤካ ማያ ነሲዬ እንደዚህ ትላለች። ቃል ዋቴቨር ማናችሁም እንዲህ እንላለን። ቤካ እንዲህ ይላል። እዚህ ሳትኖር አትቀርም። ሊባኖስ ሀገር ያለችው እህት በጣም ብዙ እንደዚህ አይነት ህልሞች እግዚአብሔር በጣም ነው የሚያሳየኝ። በጣም ብዙ ድንጋዮች ይወረወሩብኛል ወደ እኔ ላይ ማለት ነው። የሚወረወረው ግን ወገኔ ብዬ ካልኩትና ከምለውም ደግሞም ከሆኑ ወንድሞችና እህቶች ሁሉ ጭምር ነው። አጀንዳው ምንድነው? ወንጌል እንዳይሰበክ ነው። በጣም የገረመኝ በዛች እህት ጭምር አንደኛ እግዚአብሔር ለእኔም ተናግሮኛል፣ በሌሎችም ሰዎች በኩል ተናግሯል። እንደዚህ ገና ጌታን ሳልቀበል በፊት ልመስክር ብላ ሰምታችኋታል አይደል? ከትናንት ወዲያ የነበረችው 77 ቁጥር ጻፉልኝ። በጣም ብዙ ድንጋይ ይወረወረብህ ነበረ የወንጌሉን ስራ ለማስቆም እንደሆነ እንግዲህ ይታያችሁ ወንድሞችና እህቶች። ሰምታችኋል አይደል? አዎ ናርቲ ሰምተሻል። በቃ በጸሎት አስቡን። ከሩቅም ከቅርብም ነው ድንጋይ የሚወረወረው፣ ከሩቅም ከቅርብም ማለት ነው። የሩቁ አይገርመኝም፣ ግን ሰይጣን በቃ ፈልጎ ቢያጣ በቅርብ በሚባሉ ሰዎች ወንድሞችን እህቶችን በተለያየ አይነት መንገድ ዋናው ታርጌቱ ምንም አይደለም። ቤካን ከዚህ ለማጥፋት ኤርሚያስን ከዚህ ለማጥፋት አይደለም፣ ወንጌሉ እንዲቆም ነው። እና በጸሎት አስቡኝ። ተባረኩ። ጸጋና ሰላም ይዛላችሁ ወንድምነት። አንተም ጋር ሌሊት ይመስለኛል ከተኛም መተኛት አለብህ ካላችሁም አለው። ግን በቃ በጸሎት አስቡኝ ሬታይ እውነት። እና ብዙዎች ወንድሜ ሰሙም ሲነግረኝ የዛሬ 2 ዓመት አለኝ አንድ ራእይ ህልም ነገረኝ። እግዚአብሔር በህልም እንደሚናገር በጣም ነው የማምነው። እና ብዙ ሰዎች እየወረወሩ በድንጋይ ያደሙሃል አለኝ። አንተ ግን በጣም እየጮክ ትሰብክ ነበረ። የዛን ሰዓት ስለ አንተ ጌታ ያሳየኝ ነገር ነው ዛሬ የተፈጸመው ብሎ አለኝና እግዚአብሔር ይባረክ። ጸልዩልኝ። እኔም ለእናንተ ጸልያለሁ። እዚህ ወደ ሶሻል ሚዲያ ስትመጡ ከወንጌል ውጪ ዓላማ የሌላችሁ ሰዎች አትምጡ፣ አትቅረቡም ወንድሞችና እህቶች። ቤካንም አትቅረቡት። ወንጌል ይዘው የሚመጡ ወንድሞችን አትቅረቡ። እና ተባረኩ። ወንጌል ይቀጥላል። ጸጋ ይብዛላችሁ። ቅዱስ ስሙን ጠርተን የዳኑ ጌታ ያድናል ብለን ሌሎች እናውጃለን፣ እናገራለን። ምሕረትና ጸጋ ይብዛላችሁ። ተባረኩ። ቴንኪው። ጸጋ ያብዛል። እግዚአብሔር አምላክ አብዝቶ ይባርክ። ያ እንጸልያለን። እሷ ልጅ በነገራችን ላይ ወንድምነት ቴክስት አድርጋልኝ ነበር። እኔ ጋር መጀመሪያ ቴክስት አድርጋልኝ። እኔ ደግሞ ላይክ ሜሴጆች ያወጡልኝም አሩኖ ቲክቶክ በጣም ጌታን ሳትቀበል በፊት ቴክስት አድርጋልኝ ነበርና ድምፅ ሩቅ ነው። ኦኬ። አሁን ይሰማል? አሁን የሚሰማ ከሆነ ኦኬ። ቴክስት አድርጋልኝ ነበር። እንደ ድሮ አይደለም ድምፅ እንደ ድሮ አይደለም። ያ ሰሞኑ የአየር ለውጥ አለ ወንድምነት እና እንትን ነው ጉንፋን ምናምን ነገር ነው። እሷ ጽፋልኝ ነበረ፣ ቴክስት አድርጋልኝ ነበረ በውስጥና አሁን የአንዳንዶች እህቶች ወንድሞች ጽፋችሁልኝ ከሆነ አሩ ነው ማየት አልችልም። ድንገት ነው የኔ ቲክታክ ሜሴጅ የሚያወጣው፣ ድንገት ነው የሚያወጣው እና ድንገት ትላንትና ነው የሚወጣው ሜሴጅ። አሁን አይቼ ደነገጥኩኝ እና ደስ የሚለው ነገር ዩቱብ ላይ ምናምን ነገር አዩኝ ጌታን ማግኘቷና እግዚአብሔር ይመስገን። አንዳንድ ጊዜ በጣም ብዙ ልክ ባለፉት ትዝ የሚል ከሆነ ወንድምነት አንዷ 2 ዓመት ሙሉ ቴክስት አንተ ጋር ምናምን ነገር ጌታ መቀበል ፈልጋ ከሱዳን ጀምሮ ከዛ ደግሞ ካናዳ ገብታ ምናምን። አይገርምም? ሰዓት ካናዳ ስትገባ ወጣ ጌታን ተቀበለች። ከሱዳን ጀምሮ ጽፋልኝ ለ2 ዓመት። ያ እና እንደዚህ ይገጥማል አንዳንድ ጊዜ እና አሩን ነው ብቻ እንዴት ማድረግ እንዳለብን ባይገባንም እና ዋና ነገሩ እግዚአብሔር አምላክ እንኳን ማገኛት ደግሞ እግዚአብሔር አምላክ ይናገራል። በቃ ይሄን መኑ
እግዚአብሔር አምላክ አይናገርም፣ የግድ በአንድ በኩል ብቻ ነው የሚናገረው ምናምን ብላችሁ እንዳትሸወዱ። እግዚአብሔር እንዴት እንደሚያገኘን እንዴት የሚፈልገውን ነገር በባሪያው በኩል ወይም ደግሞ በሰው በኩል አልፎ ሊያወራን የወደነውን ነገር እንደሚያወራ አናውቅም። በማን በኩል እንደሆነ አናውቅም። የግድ ሳሞ ላይ የሆነ ስም የለጠፈ ምና አይደለም፣ አይታወቅም። በቃ አመጣጡ ስለማይታወቅ ስለማይታወቅ እና ሰሙ መልእክት ጸልዩ። ደግሞ ስትጸልዩ ወንድሞችን ይዛችሁ እኔ ስፔሻሊ ኤርሚ ላይ ቀስት ይበዛበታል። ይሄ ሳይታለም የተፈታ እውነት ነው። ሁላችሁም እንደምታውቁት ሳይታለም የተፈታ ነው። የአደባባይ ሚስጥር ነው። እኔ በውስጥም በውጭም በውስጥ በወንድሞች ፍርሃት አለኝ። ምንድነው እንዳለው ሐዋርያ ጳውሎስ ማለት ነው። በውጭ ደግሞ ምናምን እያለ በወንበዴዎች ስፔሻሊ በውስጥ ያለው ነገር ነው በጣም ያስፈራው። ስፔሻሊ በውስጥ ያለው ነገር በወንድሞች በኩል የሚሆን እንትን በጣም ከባድ ነው። በእህቶች በኩል የሚሆን ከባድ ነው እና ጸልዩለት። ኤርሚን ሁል ጊዜ ይዛችሁ ደቁ። በቃ በእግዚአብሔር ፊት አባትነት ሁሉ በሚሰየን በአብ ፊት ስትሆኑ ስትንበረከኩ ሁል ጊዜ በቃ ኤርሚን ይዛችሁ ደቁ። እነ ዳጊ ይዛችሁ ደቁ። ጸልዩለት። ዳኒ ይዛችሁ ደቁ። ብሩክ ይዛችሁ ደቁ። ቢኒን ይዛችሁ ደቁ። እብራይትን፣ መሲን፣ ኤፍሬምን፣ ዶክተር ሁሉንም ሸዋልን በዚህ የሚያገለግሉ ወንድሞችን ሁሉንም በቃ በቅንነት ቅድም ወንድምነት በቅንነት እግዚአብሔርን የሚያገለግሉ በቃ እንደ ነፍሳት ቢድኑ ብሎ ቀንተው የሚነሱ ወንድሞችን ለመርሲ ጸልዩላት። ማያ ራሱ ቅድም የገባቸው እህታችን እዚህ ላይ በቃ ወንጌል ማለት በቃ ነፍሳቶች ወደ ጌታ መንግስት እንዲጨመሩ ካላቸው ጉጉት የተነሳ በጣም በትጋት የሚጸልዩ ምንድነው የሚያገለግሉ ወንድሞች አሉ። በቅንነት ማለት ነው። በቅንነት በቃ ዋጋ ምናምን ነገር ሳያወጡ ሳይተምኑ ልክ እንደ ሙሴ ብድራታቸውን ትኩር ብሎ ነው ቀድሞ የተመለከቱ ብድራታቸው ከዚህ ዓለም ነገር ጋር ያልሰፉ ውጤት አስርቶ ያልመጡ በቃ ምንም ነገር ቢሆን ከዚህ ከክርስቲያን ኮሚኒቲ ጋር አብሬ ዋጋ ከፍላለሁ ምንም መከራ ቢደርስብኝ ከእግዚአብሔር ሕዝብ ጋር መከራ ለመቀበል እንደመረጠው ሙሴ በእምነት እምቢ እንዳለ የፈርዖን መባልን በእምነት እምቢ ብሎ እንደወጣና ሰው ከእግዚአብሔር ጋር የወገኑ ወደ እግዚአብሔር መንግስት ሰዎች እንዲጨምሩላቸው ከመፈለግ የተነሳ በጣም በትጋት የሚያገለግሉ ወንድሞች አሉ። እነሱ ደግሞ ቀስ ይበዛል። ስፔሻሊ ግን ሁል ጊዜ እንደሚባለው በነገራችን ላይ እረኛውን ምተው ነው አይደል? ወይም ደግሞ ዋናውን ትይዘዋለህ፣ ከዛ በኋላ ሌላው ችግር የለውም። እንደዚህ አይነት ስትራቴጂ ሊጠቀሙ ይችላሉ። እንደዚህ አይነት ስትራቴጂ የሚጠቀሙትን ፈጽመው እንዳያገኛቸው ወንድሞችን ሁልጊዜ ይዛችሁ ውደቁ። እህቶችን ሁልጊዜ ይዛችሁ ውደቁ። ሁልጊዜ ጸሎት ያስፈልጋል። የኛ አገልግሎት የሚገለገለው በእውቀትና በጥበብ ምናምን አይደለም፣ በጸሎት ነው ኃይል የምናገኘው። ለዚህ እኮ ነው ጌታችን ኢየሱስ ክርስቶስ ኖ ኃይል እስክትቀበሉ በኢየሩሳሌም ቆዩ። ኃይል ካልተቀበልን በስተቀር የእርሱ ምስክሮች መሆን አንችልም። ኃይል ከተቀበልን በኋላ ምስክሮቹ ነው እንችለው። እስከ ዓለም ዳርቻ መዘርጋት የምንችለው ኃይል ከተቀበልን ብቻ ነው። ኃይል ካልተቀበልን የለም በቃ ዝም ብለን እንጮህ የምንችለው። ግን ኃይል ከተቀበልን ንግግሮቻችን ይከብዳል። ኃይል ከተቀበልን የምናወራው ነገር ሰብስታንስ ይኖረዋል። አሁን ስለሚ ዴሊ ከጸለያችሁ የእናንተ ጸሎት የሁላችንም ጸሎት በህብረት አንድ ላይ ሆነው የሚናገረው ነገር ሰብስታንስ ይኖረዋል። የመንፈስ ቅዱስ ስራ ስለሆነ በስጋ ምናምን ነገር ስለ አይደለም፣ በቃ በመንፈስ ስለሆነ ይሄ አገልግሎት በመንፈስ ብቻ ነው እና ሐዋርያ ጳውሎስ እንደወደዱ ሳይሆን መንፈስ ቅዱስ እንደወደደ መንፈስ ቅዱስ